አጥፍተንም እንደ ዮናስ እጣው እስኪወድቅብን ድረስ ራሳችንን እንሸሽጋለን እና እግዚአብሔር ሳያጋልጠን መገለጥ ትልቅ ነገር ነው። ዮናስ እግዚአብሔርን ያጋለጠው ራሱን መሸሸግ ፈልጎ ነበር እና እግዚአብሔር ሳያጋልጠን ራሳችንን ማጋለጥ መቻል እንደ አዳም እንፈወስበታለን። አዳም ራሱን ላያጋልጥ ተሸሽጎ ነበር በእነዚያ የደን ዛፎች መካከል እና ግን ራሱን ሲያጋልጥ እግዚአብሔር አለበሰው። ግዴላችሁም ራሳችንን እኔ ዮናስ ነኝ ብለን ራሳችንን የምናጋልጥ ከሆነ በበጎ ሕሊና ውስጥ ከኖረን ሕሊናችን የሚመሰክርብን ከሆነ መንፈሳችን አንተነም ጥፋተኛ ምክንያቱ አንተነን ለሚለን ነገር ኃላፊነት ወስደን አሳ ነባሪ ሆድ ውስጥ ብንጸልይ ይሻላል። ጾም ጸሎቱ ታሪካችን ይቀጥላል፣ መጥፋት አይሆንም እና ማዕበሉ ሳይመጣ የሚጸልይ ሰው ማዕበሉ በመጣ ጊዜ ይተኛል። ማዕበሉ ሳይመጣ የተኛ ሰው ማዕበሉ በመጣ ጊዜ ይናወጣል። እንደዛ ነው የሆኑት እኮ ጌታ ኢየሱስ ከማዕበሉ በፊት ይጸልይ ነበር። ልክ ማዕበሉ ሲመጣ በመርከቡ ኋለኛ ክፍል ተኝቶ ነበር ይላል። ኢማጂን በቃ ላጥ ብሎ ነበር። እነሱ ግን ይናወጡ ነበር። ግን there is a lesson, there is still a lesson። በነገራችን ላይ ይህንን ሌሰን ጴጥሮስ በደንብ ተምሮታል። ከብዙ ዓመት probably maybe 3 years በኋላ ሐዋርያት ሥራ ምዕራፍ 12 ላይ ትዝ ይላችኋል አይደል? መተኛትን ተማር። በማዕበል ውስጥ መተኛትን መማር ትልቅ ነገር ነው። በነገራችን ላይ ከጌታ ነው ደግሞ መማር የምንችለው። ደቀ መዛሙርት አይደለን? ደቀ መዝሙር እኮ ማለት ከመምህሩ የሚማር ነው። ያዕቆብን አንድ ጥያቄ ጠየቀው። ናና አብረኸኝ ሂድ አለው ማለት ነው። አብረን እንጓዝ ሲለው ያዕቆብ የነበረባቸው የህይወት ልምዶቹ 7 እድሜ የመጀረጠ ሰጡት። ስልችት ብሎት ነገር አቀዝቅዞታል። በመሮጥ ሳይሆን በመቀዝቀዝ ያመነበት ታይም ላይ መጀመሪያ እኮ ከኤሳው ይበልጣል በመንቀጭቀጭ እና ሲያረጋጋው እርግጥ ብሏልና ለኤሳው ምን አለው? የሚያጠቡና የሚጠቡ አብረውኝ ስለሚሄዱ በእነሱ እርምጃ ነው የሚሄደው፣ ግን እደርሳለሁ። በሮጣ አይደለም። ኃላፊነት ትውልድን የተሸከመ ሰው በትውልዱ ልክ እየሄደ ግን መድረስ ያለበት ቦታ ይደርሳል። አሜን። እና እርምጃው አይደለም ወሳኝነቱ፣ መድረሱ። ሃሌሉያ። ብዙ ጊዜ የፈጠነ አይደለም የሚያሸንፈው፣ እርምጃውን ያስተዋለ እንጂ። Here we go. አሊሻዬ ፓስተር እንዴት ነህ? አለሁልህ። ማይ ፈርስት ታይም ቲክቶክ ላይቭ እንደዚህ ስገባ የመጀመሪያዬ ነው። እግዚአብሔር ያክብርልኝ። አብሮ ያክብረን። ወጋ ይቻለሁ በእውነት ወጋ። ጌታ ይመስገን። እናፍቅ ነበረ። አይ ቲንክ ለዴቪዬ ነው ወይ ለአንተ ብያለሁ እና ሶስታችን ሆነ ጌታን ኢንጆይ እንድናደርገው እንደዚህ በጣም በጣም ጠብቅ ነበር። አይ ቲንክ በሰፊው እንመጣለን ሰዓታችንን እንትን አድርገን። አሁን ባለችን እስቲ ጌታ ውስጣችሁ ያለውን ነገር ኢንጆይ እናድርግ። ጌታ ያ እኔ ቅድም የተነካሁበትን መናገር እንችላለን። ሰሞኑንም ደግሞ ውስጥ ያለውንም መናገር እንችላለን እና እኔ ዮናስን እንደዚህ ዛሬ ስታወራ እንደዚህ አይቼው አላውቅም። የዮናስን መርከብና የኢየሱስን መርከብ አስደናቂ ነው በእውነት። እግዚአብሔር ኢንላይትመንቱን ስለሰጠ ጌታን ባርካለሁ። ለብዙ ሰው ፈውስ ነው እና ማንን ይዘን ነው ማንን ተሸክመን ነው የምንዞረው የሚለው ለሰሚው ብቻ ሳይሆን ለእኛም ጭምር ለምናገለግል ለእኛም መጎዳቱ ያለው የመላክ ዝርያ አይደለንም እኛ እና ኢየሱስ ይሁዳን ተሸክሞ አይጎዳም፣ ነውጥ አያመጣም። ኢየሱስ ይሁዳም አብሮት እያለ የኢየሱስ ታንኳ አትናወጥም። ፈዋሽ አምላክ ነው። ማን ከሃዲው ጴጥሮስም አብሮት እያለ ኢየሱስ ጋር ነውጥ የለም። ኢየሱስ ካለ ነውጥ የሚባል ነገር አይታሰብም። ዮናስ ግን ከፍሎ ነው የገባው ወደ ተርሴስ ለመሄድ
ከፍሎ ያናውጣል። አንዳንድ ሰው ጊፍት ሰጥቶ ያናውጣል። ባርኮ ነው የሚያናውጥ። እና አንድ ሰው ሲናገር የሰማሁት ያቺ የዮናስ የተሳፈረባት መርከብ ዝም ብላ አትመጣም ወደዛ ስፍራ። በአመት አንድ ጊዜ ወይ ሁለቴ ነው የምትመጣው። እና ሁሌ የምትገኝ መርከብ አይደለችም። ግን እንደምንም ብሎ በአመት አንድ ጊዜ ሲገናኝ እኮ አንተ የምታስበው እግዚአብሔር አገናኘኝ ነው የምትለው። ምክንያቱም ለሰው የማይሆን እድል ነው እጅ ላይ ገባው። መልካም ኦፖርቹኒቲ ይመስላል እንዳያመልጥህ። እና ግን ዮናስ እዛ ውስጥ ገብቶ ፈውስ አልሆነም። ያላቸውን ያራገፉት እና እኔ ማን ነኝ? ለማን ዮናስ ነኝ? ለእኔስ ማን ነው ዮናስ? እኔ ዮናስ ነኝ። ያው ለማን ዮናስ ሆንኩበት ብዬ ህይወቴን ትንሽ ፈተሽኩኝ። ለነማን ዮናስ ሆኜ ይሆን? እኛ የገባንበት ቦታ ነውጥ ካለ ዮናሶች ነው፣ ቦታችን አይደለም። ነውጡ ከኛ የተነሳ እንደተነሳ ዮናስ ያውቃል። ከኔ የተነሳ ነው የተነሳው አላቸው። ኤግዛክትሊ። አንዳንዴ ነውጥ አስነስተን እኛው ምክንያት እንደሆነ እያወቅን መልቀቅ አንፈልግም። የዮናስ ትልቁ ኳሊቲ ግን ለመሞት ራሱን ሬዲ አድርጓል። ጥፋተኛ ለሆነበት ነውጥ ላመጣበት ነገር ኃላፊነት ይወስዳል። እኛ ጥፋተኞች መባል አንፈልግም። ይገርምሃል፣ ይሄንን በጣም ተምሬበታለሁ ስታስተምር። ለማን ነው ዮናስ የሆንኩት? ዮናሶችን ግን በደንብ አይቻለሁ። ደግሞ ለማን ነው ዮናስ የሆንኩትን አይቻለሁ። ዮናሶችን ያቀፍኳቸውን፣ አንዳንዴ የምንታመምባቸውን እነዚህ ሰዎች በኤክስፒሪያንስ እኮ ስንት ዘመን እንደዚህ አይነት። ምክንያቱም ዝም ብሎ መርከብ አይነዳም። ወቅት ታይቶ ያስነዳሉ ተብሎ ንፋሱ ተገምግሞ ምናምን ነው። እና ያውቁታል፣ ማዕበል እንደሌለ ያውቁታል። ለነሱ እንግዳ ነገር ነው የሆነባቸው። በዛ ወቅት ከዚህ በፊት ሄደዋል። ንፋስ የማይነፍስበት ወቅት ነው። አሁን ከዮናስ የተነሳ ነው የሆነው። እና ግን አንዳንዴ እያወቅንም እናስታማለን። ሰው ላለማስቀየም፣ ሰው ላለመቀስቀስ፣ ከኛ መከራ ይልቅ የሰውየውን እንቅልፍ በቃ እስቲ ይሁን ብለን እንታመማለን። ዘመዶች ሆይ ልናስታምም የማይገባን ነገር ልናስታምም አይገባም። አለበለዚያ ሁላችንም እንጠፋለን። ዮናስ እንጣል ነው፣ ሁላችንም እንጠፋለን። እና ዮናሶቻችንን በጊዜ ማባረር አለብን። አንድ ሰው ይህን ስታወራ ሳስብ ነበር። አብርሃም እስማኤልን ያወጣበት አወጣት ያመው ነበር። ሲያስወጣው ልጁ ነው። አባረ ሲባል ማባረር ያማል። ያሳደግከው ያስተማርከው ደግሞ ለአቅመ አዳም የደረሰ ልጅን ማባረር ይከብዳል። ግን እግዚአብሔር አስወጣው ካለ ማስወጣት ነው የኛ ኃላፊነት። ከእግዚአብሔር በላይ ልናዝንለት አይገባም። አንዳንዴ ለእግዚአብሔር እንራራለን። ገብቶሃል? ከእግዚአብሔር በላይ አዛኝ ሆነን ማለት ነው። ብንጎዳውስ፣ ብናሳዝነውስ፣ ጌታን ብናስቀየምስ እንላለን። ግን ኖ ኔቨር። ጌታ አስወጣው ካለ ጌታ ጨካኝ አይደለም፣ ከህይወት ማስወጣት ነው። እና ይሄ በጣም ተመሪያለሁ ዛሬ ካስተማርከው። ኢየሱስ ባለበት መርከብ ግን ሰላም አለ። ኢየሱስ ባለበት መርከብ ያው ንፋስ ተነስቶ ኢየሱስ የማዕበሉም የወጀቡም ጌታ ነው። እና የሚገርም ነገር እዛ ጋር ደቀ መዛሙርቱ ኢየሱስን የሚሉት ስንጠፋ ግድ አይልህምን ነው የሚሉት። እሱ እንደማይጠፋ ያውቃሉ። እነሱ ይጠፋሉ። እኛ ስንጠፋ ግድ አይልህምን እንጂ አብረን እንጠፋለን አይሉ። እና ኢየሱስ እንደማይጠፋ ያውቃሉ። አይተውታል፣ በብዙ ኢየሱስን አይተውታል። ግን እነሱ ስንጠፋ ለእኛ አታስብም እንጂ እኛ ለአንተ አናስብም ማለት ነው። እና እነሱ ለኢየሱስ አስበው አይደለም የቀሰቀሱት፣ ለራሳቸው አስበው ነው የቀሰቀሱት። እና የፈራነውን ማዕበላችንን ሊራመድበት የሚችል ጌታ ነው የኛ ጌታ። እና ኢየሱስን ባለበት ቦታ ሰላም አለ። ዘመዶች ሆይ ከኢየሱስ ውጭ ምንድነው ታንኳችን ውስጥ ያለው ነገር? ከኢየሱስ ውጭ ያለ ነገር ከሆነ መጥፋታችን ነው፣ ቶሎ ካላወጣ ነው።
ኢየሱስ ግን ካለ ሰላም አለ፣ እረፍት አለ፣ መሻገር አለ፣ መድረስ አለ። ኢየሱስ ከሌለ ግን ጥፋት ነው ያለው። ታስታውሳላችሁ ሐዋርያው ቅዱስ ጳውሎስ የመጨረሻውን ጉዞ ሲያደርግ ወደ ሮማ ይናገራቸው ነበር። ጥፋት አለ ከፊት ለፊት፣ እባካችሁ ታንኳችን እንደዚህ ይሆናል ምናምን አለ እና እነሱ የታመኑት ነገር ነበር። ካፒቴኑን ታምነው ነበር፣ እዛ ውስጥ ያሉትን ሰራተኞች ታምነው ነበር እንጂ ጌታን ታምነው አልነበረም። ያዳናቸው የጳውሎስ ጌታ ነው። ጳውሎስ እዛ ውስጥ ይዞት የገባው ጌታን ነው እና ባያምኑ እንኳን ከጳውሎስ የተነሳ ዳኑ። እና አንዳንዴ ጌታ ታንኳችን ውስጥ ካለ ሰዎች ባይቀበሉን እንኳን ከኛ የተነሳ ትድግና ይሆንላቸዋል፣ መዳን ይሆንላቸዋል። ለምን ሰዎች አልተቀበሉኝም ብሎ ጳውሎስ መዳኑን ለብቻው አላደረገውም። ለእሱ የመጣ መዳን ለእነሱም ነው የሆነው። እና ግዴላችሁም ከኢየሱስ ጋር ስቲክ እናድርግ፣ እንጣበቅ። ጌታ አለ ባለበት ቦታ እንሁን። የጳውሎስ እዛ ውስጥ የታመነው ጌታ ታዩታላችሁ። እነሱ መልሕቃቸውን ጥለው ነበር እና መልሕቁን ሲጥሉ መርከቡ ከመፍረስ አልዳነም። መርከቡ ይፈርስ ነበር። የእነሱ መልሕቅ አላዳናቸውም። የተማመኑበት መርከቡ ሊይዝ የሚችል መልሕቅ ማለት መርከቢቷ ሊይዝ የሚችል ነገር ነው፣ ግን አላዳናቸውም፣ አፈረሳቸው። ጳውሎስ የያዘው መልሕቅ ግን አዳናቸው። እናንተ አጥብቃችሁ የያዛችሁት ጌታ ያድናል። ከጌታ ጋር አብረን እንቀጥላለን፣ እንቀጣጠላለን። አሜን። ኢየሱስ ጌታ። ይሄን ተመሪያለሁ ዛሬ። በጣም ብዙ ለሰባኪ መልቀቅ ከባድ ነው። ተሊ እንትኑ በጣም ልቤን የያዘው ነገር ይሄ በዮናስ ካራክተር አይደለም፣ ካራክተር ነው፣ ሰው አይደለም አይደል? እዛ ውስጥ ያለው እኛ ጋር ካራክተር ሲሆን አንዳንዴ ቅድም ምን እያል ነበረ? አንድ ቤት የበጠበጠው ዮናስ አንድ ከተማ ደግሞ ማዳን ችሏል። ገብተዋል። አሁን ቂመኛ እንሆናለን። የሆነ ቦታ ላይ ሲበጠበጥ አይተው የበጠበጠው መበጥበጥ ይዘህ ትከተላለህ። እሱ እኮ እግዚአብሔር የላኩ ቦታ ሲሄድ ግን መፈወስ ይችላል። እሱ ላይ እንደ አገልጋይ የሚጎዳን ነገር አለ በጣም ገብተዋል። ላይክ እግዚአብሔር ያላከን ቦታና ያላካቸው ሰዎች መጥቶ የሆነ ነገር አፍርሰው በሽታውን ጥለው ይሄዳሉ። እነሱ እንኳን እግዚአብሔር ቢጠቀምባቸው ቢለወጡ እንኳን አናምናቸው። ገብቶ አናምናቸው። ምን እንትን እንላለን። ኖ ይሄ ክፉ ነው ብለህ ስትል የዛን ክፋት ሪፍሌክሽን አንተ ጋር ይመጣ። ነገር ግን ኖ ይሄ ሰውዬ ያልተላከበት ቦታ ያልተላኩበት ቦታ ገብቼ ነው። ቅድም እንዳልከው በጣም መጽሐፉ ሙሉውን አይተን ነበረ ከዚህ በፊትና የገረመኝ ነገር እንደ ድንገትም እንደወጣ ነው እኮ ሰውየው አልታዘዝም ብሎ ሲወጣ ነው መርከቡን ያገኘው እና እግዚአብሔር የከፈተለት ሁላ ይመስላል ማለት እንደውም አይ ቲንክ ኮንፈርሜሽን ነው የሚያለት ያለው ሰውየው የገባው እዛ መርከብ ውስጥ ባለመታዘዝ ገብቶ ባበላሸው ነገር በእኛም ህይወት ባበላሻናቸው ነገር ኔቸራችንን ነው ምንረግመው። ቃል ተጠራው ማለት ነው። ምን አይነት ይኸው ሰው እንደዚህ ያደርጋል። መርከብ የሚያህል ንብረታቸውን እስኪበትኑ ድረስ ነው ያደረግኩት ብለህ እዛው ትከርማለህ። ግን እኮ ታዘ የጌታን ጥላ ተከተለ የሚለውጥ ደግሞ መልእክት ውስጥ አገር የሚለውጥ እዛው እንከርማለን ቁጭ ብለን። በነገራችን ላይ ዮናስ እርጭክ ብሏል። ተው ይለዋል እግዚአብሔር። ተው ላደነብህ ወንጌል ውስጥ አለ። ከተማ ማዳን ትችላለህ ይላል እሱ ማለት። እዚህ ጋር መርከበን አከሰረ ማለት ኔቸሩ አክሳሪ ነው ማለት አይደለም። መልእክተኛ ነው። ቦታው ሰውየው ያጣው ቦታውን አዳዲስ ሰዎችን ወደ ህይወቴ መጥተው ሰብረውኝ ሲወጡ ከስብራታቸው ጋር ይዣቸው ከርማለሁ። ከዛም አይጀጅ ደም ማለት ፍርድ ነው የምከትባቸው። አይ ነው ይሄ በጣም ልቤን የያዘው ስንት ጊዜ ማለት ሰዎቹን አእምሮዬ ተቀይሮ ተለይ አእምሮዬ ስለ ሰዎቹ ተበልዞ ይዣቸው ቀጥላል። ሰውየው ዮናስ ነው። ደግሞ በጣም ክፉ ነው። ዮናስ ያደረገው ነገር ታችኛው ክፍል ገብቶተኛ የለም። የሚያናድ ደግሞ እሱ ምንም አይሆንም። ህዝብ እየተበጠበጠ ማለት ነው እና ዲሲቭ ያደርግሃል በጣም
ግን ያየነው ነገር ምንድን ነው? የጌታን ኮቴ መከተል። ክብር ለኢየሱስ። የጌታን ኮቴ መከተል ችግሩን ፐርሰናላይዝድ አታደርገው። ስለሚጠላኝ ነው ስለምጠላው ነው እንዲህ ጌታን ነው የምትከተለው። ጌታ ማረው ሲል ትመራለህ። መልሶ እቀፎ ቢላ መልሻ አቅፈዋል። አሁን እኛ ችግሩ ምንድን ነው? ዮናስን ስናስገባቸው ኢሞሽናሊ ማታች ሆነን የኛው ፊድ እናደርጋቸዋለን። በደንብ ነው የምንመገባቸው። ከዛ በደንብ ይጠበድላሉ ማለት ነው። ሲወጡ አለቀል። ልክ ቅድም እንዳልከው አብርሃምም ጭንቅ ሆነበት ይላል። ለዛ ነው እኮ ጭንቅ ሆነበት እና ሳራ ግን አልጨነቃትም። እሷ ስላልተነካካች እሱ ስለቀመሰ ነው ገብቷል የጨነቀው። ሁልጊዜ ዲፕ ገብተህ ስትያዝ ላልቀመሰ ሰው ቀላል ነው ለቀውጣ ማለት። ለቀመሰ ሰው ግን በጣም ነው የሚለው። እግዚአብሔር እኮ ነው ለአብርሃም ያለው በሚገርም ሁኔታ ስማት ሚስትህን አለው። ስማና አባር ያለው የልዑል የእግዚአብሔር እርዳታ ነው አብርሃምን የረዳው እንጂ የቀመሰ ሰው ቶሎ አይለቅም። እኛ እግዚአብሔር በላከን ቦታ ላይ ባንቀመስ ገብቷል። ምን ተልኳችን ብቻ ፎከስ ብናደርግ እግዚአብሔር የሰጠን መልእክት ላይ እግዚአብሔር የሰጠን ነገር ላይ ፎከስ ካደረግን የገባንባቸው ቦታ ኢሞሽናሊ ድንኳናችንን ባንጥል መኖሪያ ባናደርጋቸው ሲላቀቁን አያምንም። እና ዮናስ እግዚአብሔርን ሲሰማ መልእክተኛ ነው፣ እግዚአብሔርን ሳይሰማ አጥፊ ነው። ስለዚህ ጥያቄው ያለው እግዚአብሔር ጋር ነው። ፐርሰናላይዝ አላደርገውም እና እሱ በጣም ልቤን ያዘው እያወራን ተሊ ልክ ነህ ፓስተር፣ በጣም ልክ ነው። አንድ ቦታ ላይ ጎዱም ማለት ሁሌ ይጎዱናል፣ ሁሉንም ጋር ዳሜጅ ያመጣሉ ብሎ ማሰብ ይህም ስህተት ነው። ጀነራላይዝድ ማድረግ ልክ አይደለም። ዛሬ በጣም ጌታ ይህ ለብዙ ሰው መልእክት ነው ብዬ አስባለሁ። አዶልፍ ሂትለር ራሱ ለዓለም ሕዝብ ለተወሰኑት ነው እንጂ ጨካኝ እኮ ለቤተሰቡ እኮ አሪፍ ሰው ነው። ሂትለርን የሚያክል ሰው ማለት ነው። እና አንዳንዴ ሁሉንም ሰው መጥፎ ነው ማለት አንችልም። በአንዱ ገጽታ አይተ ነው መጥፎ የሆነብን ነገር መጥፎ የሆነው ለእኛ ሌሰን ሊሰጠን ነው። ከዛ ውስጥ ምን ሌሰን ወስደን እንወጣለን እንጂ ያንን ሰው ዳሜጅ አድርገን አያስፈልግም ብለን እሱ እንደዚህ ነው ብለን እስከ እድሜው ፍጻሜ እየታገል ነው ለመኖር እሱ አግባብ አይደለም። ዮናስ በቃ እኛ መርከብ ውስጥ ነው ጥሩ ያልሆነው፣ ሌላ ቦታ እኮ አሪፍ ነው ብዬ ነው። እኛ መርከብ ውስጥ ነው ችግር የፈጠረው። ምክንያቱም እኛ መርከብ ጋር ለም የተላከው በተላከበት ቦታ ነው። ልክ እኛ መርከብ ውስጥ ተልኮ ቢገባ ኖሮ የእኛ መርከብን በሰላም ትደርስ ነበር። ኢየሱስ ጌታ ተልኮ ጥሎ ስለሆነ ነው የእኛ መርከብ የተናወጠችው። ተልኮ በሌለበት ቦታ መሆን ነው ጉዳት የሚያመጣው። ባልተላክንበት ቦታ እንደዚህ የሆኑ እኮ ብዙ ሰዎች አሉ። ባልተላኩበት ቦታ ሄደው ተጎድተው ወደ ተልኮ ሲመለሱ ደግሞ ልክ የሆኑ ደግሞ አሉ። አንዱ ጴጥሮስን ማንሳት እንችላለን። ጴጥሮስ እኮ ማን ያምነዋል ጌታን ሲክድ? ኢየሱስን እኮ መጽሐፍ ሲናገር በወንጌላት ይራገም ነበርን የሚለው ከእሱ ጋር እግሩን አጥቦት የጌታ እራት አብልቶት ይሄ ስጋዬ ነው ብሎት ይሄ ደሙን ጠጥቶ ግን ይክደው ነበር። እኔ አላቀው የሚል ነበር። አይታችኋል። እንደዛ አለ ማለት ሁሌ እንደዛ ይላል ማለት አይደለም። እኛ ብንሆን ጴጥሮስን ሐዋርያ እናደርገውም፣ ከቸርች እናግደዋለን። ሁለተኛ እንዳይሰብክ ነው የምናደርገው ጴጥሮስን። ጌታ ግን ጴጥሮስን ያምናል፣ እንደገና ለተልኮ ያምነዋል፣ እንደገና ያስቀጥላል። እና አንዳንድ ተስፋ የቆረጥንባቸው ሰዎች ጌታ እኛን ሊያስተምረን ያመጣቸው ሰዎች ናቸው። ከዚህ እንድንማር ነው። ተልኳቸውን ጥለው ስለገቡ ነው። እና ጌታ ያልተደሰተበት ቦታ ደግሞ እኛ ልንደሰት አንችልም። ጌታን አሳዝኖ የመጣ ነገር እኮ ለእኛ በረከት ሊሆን አይችልም። ዮናስ በረከት መሆን ያልቻለው የሐዌን እግዚአብሔር እኮ ከእሱ ጋር አለ። ሲጠየቅ እግዚአብሔርን ማመልከው ነው የሚለው እኮ የሰማይና የምድርን ጌታ ለእሱ ነብይ ነኝ እኮ ነው የሚለው። ግን ያ የነብይነቱ ጸጋ እዛ መርከብ ውስጥ አይሰራም። እና ጸጋ ራሱ የሚሰራበት ከተልኮ ጋር ነው። ከሞን ፓስተር ከሞን እንደዛ ነው። ኢየሱስ ጌታ ነው። እና አንዳንዴ ጸጋችን ስላለ የትም ቦታ ላይ ጸጋው ይሰራል ማለት አይደለም። ዮናስ የነብይነት ጸጋ የሚሰራበት ቦታ አለ፣ የማይሰራበት ቦታ አለ። ለምሳሌ ሐዋርያው ጳውሎስ ይህንን በደንብ አድርጎ ለይቶታል። ጸጋው የቱ ጋር ይሰራል፣ የቱ ጋር ይሰራል ሲናገር እንደዚህ ያለ እኔ የተሰጠኝ ጸጋ ለአሕዛብ ወንጌል እሰብክ ዘንድ ነው። ለነ ጴጥሮስ የተሰጠው ጸጋ ደግሞ ለአይሁድ ወንጌል ይሰብኩ ዘንድ ነው።
ስለዚህ ጸጋው ከተልእኮ ጋር አብሮ የሚሄድ ነው። አንዳንዴ ዮናሶቻችን እኛ ጋር ሲመጡ ጸጋው አልሰራም፣ በቃ እኛ ጋር ሲመጡ የእንቅፋት ምክንያት እንጂ የመቀጠል ምክንያት አይሆኑም። እኛ ጋር ስለሆነ ተልኳቸው ጋር ሲመጡ ግን ፐርፌክት ናቸው። ከተማ ያድናሉ። እንዴ ያ ሁሉ ህዝብ ነው ሄዳ ነው የነሱ መልእክት። ንጉሥ ያጾማል። ድሃ አይደለም የሚጾመው፣ ንጉሥ ነው። ገበታው ሙሉ የሆነ ንጉሥ ምግቡን አንሱልኝ ያለ ንጉሱ አልፈልግም አለ። ንጉሥ አይደለም እንስሳ ይጾም አለ ንጉሱ። በጣም ፓወርፉል ነው ማለት ነው። አይታችኋል። እንስሳ ያጾመ መልእክት አለው። እንግዲህ እኔ መጽሐፍ ቅዱስ ውስጥ እንስሳ የጾመበት ቦታ አንድም ቦታ አላነበብኩም ከነቢዩ ከዮናስ መልእክት በቀር። የእሱ መልእክት ፓወርፉል ነው ማለት እንስሳ የሚያጾም መልእክት አለው። እኛ መርከብ ውስጥ ግን ጥሩ አይደለም። አንዳንዴ አንድ ቦታ ላይ ጥሩ አይደለንም ማለት ሌላ ቦታ ላይ አንጠቅምም ማለት አይደለም። ራሳችንም ስንወስድ ሰዎችም ደግሞ እኛ ጋር መተው ጥሩ አይደሉም። በቃ አገልጋዮቹ እኛ ጋር መተው ጥሩ አይደሉም። ምክንያቱም እዛ ጋር መልእክታቸው ጋር ግን ሲሄዱ ፐርፌክት ናቸው። ይሄን ማመን አለብን። በተላክንበት ቦታ ውጤታማ ነን። ለምሳሌ ይሄን በደንብ ካወቁ ሰዎች መካከል አንዱ መጥምቁ ዮሐንስ ነው። መጥምቁ ዮሐንስን ይገፉት ነበረ። በጣም ፕሬሸር ነበረበት ዮሐንስ እና የእስራኤል ልጆች በሙሉ የምንጠብቀው መሲሄ ነው ብለው ያምኑ ነበረ። ዮሐንስ ግን በጣም ብልህ ሰው ነው። ባልተሰጠበት ቦታ ላይ ገብቶ ፍሬውን ማጣት አልፈለገም። ባልተሰጠበት ቦታ ላይ ገብቶ ራሱን ማጣት አልፈለገም። እኔ አይደለሁም፣ የእኔ ቦታ እዚያ ያለ፣ እኔ መልእክተኛ የሆንኩት ድምፅ ለመሆን ነው። እኔ መልእክተኛ የሆንኩት ለዚህ ነው፣ መንገድ ልጠርግ ነው። እኔ መልእክተኛ አንዳንድ የቱ ጋር ነው ጌታ ያዘዘን? እሱን እምቢ ስንል ነው ፍሬ ማፍራት የምናቆመው። እሱን እምቢ ስንል ነው ለውድቀትና ለድርቀት ምክንያት የምንሆነው። እሱን እምቢ ስንል ነው ለሰዎቹ ተስፋ መቁረጥ ነው፣ ኢኮኖሚ ነው፣ አይታቸው ባድ ኤክስፔሪንስ ነው፣ ትራማ ነው ለሰዎቹ ለቆ ሄደው እኮ ሰው። አሁን እነዚህ ሰዎች በሚቀጥለው ጊዜ ሰው ሲያሳፍሩ መርምረው ነው የሚያሳፍሩት። እንዲሆና ሰው አይታቸው ለሚቀጥለው መሰናክል ነው ዮናስ። አየህ መታወቂያ አይቶ ዝም ብሎ የተሳፈረ ሰውዬ ኔክስት ታይም እነዚህ ሰዎች ሲያሳፍሩ መታወቂያ ያሉ የእግዚአብሔር ሰው ከሆነ አያሳፍሩ። መልእክት ተሰጥቶ ነው እና መሰናክል ነው የሆነው። ትራማውን ጥሎ ነው ያለፈው። እዚህ ጋር እንደዛ ይሁን እንጂ እዛ ጋር ደግሞ ዮናስ ውጤታማ ነው። ኢየሱስ ጌታ ነው። እና በአንድ ጊዜ አልተሳካልንም ማለት ሁሌ አልተሳካልንም ማለት አይደለም። እንደሱ እንዳታምኑ። አንድ ቦታ ረብሸናል ማለት አንድ ቸርች ውስጥ አልሆነልንም ማለት ሁሉ ቦታ አይሆንልንም ማለት አይደለም። እንደሱ እንዳናስብ እና ዛሬ በፓስተር አሊ በኩል ጌታ ሲናገር የነበረው ለእኔ ትልቅ ትምህርት ነው። ዛሬ ሪፍሌክት ማድረገው እሱን ስለሆነ ኢየሱስ ጌታ ነው። ይሳካልናል። ተልኳችን ላይ ስንመጣ ይሳካልናል። ወደ ተልኮ እንመለስ። ይሳካልናል። እና ያልተሳካልን ፌል ያደረግነው የተጣልነው አንስተው ጣሉት አይደለም የሚለው ውሃ ውስጥ እኮ ጣሉት። እና የተጣልነው ሰዎች አውጥተው ይጥሉናል። ሲስተም አውጥቶ ይጥለናል። እና አውጥተን የተጣልነው ምን ነው እግዚአብሔር የለም እስክንል የሆነው እኮ ያለ ተልኳችን ሄደን ነው። የት ድረስ እንሄድ ነው? እስቲ ራሳችን ጌታ ምን ብሎን ነበር? ጌታ ምን ፈልጎ ነበር ከኛ ጋር? ምንድነው ጌታ ዲል ያደረገው ከኛ ጋር? እና እሱን ልባችንን እንመርምረው። ልባችን በሚፈርድብን ነገር ሰው ሊያጸድቀን አይችልም። ልባችን ያውቀዋል። ዮናስ ልቡ ያውቀዋል። እነዛ ሰዎች አጠገቡ ያሉ ሰዎች ማን ኦፍ ጋድ ቢሉትም የእግዚአብሔር ሰው ቢሉትም እሱ ግን ልቡ ያውቀዋል። ሽፍታ ነው፣ ከአምላክ የሸፈተ ሽፍታ። ሰው ሲሸፍት ጫካ ይገባል፣ እሱ ሲሸፍት መርከብ ውስጥ ይገባል። እና ከእግዚአብሔር ሸፍታችሁ የትም ልታመልጡ አትችሉም። መተልኮ ጥላችሁ ዳዊት እንዳለው ነው። ወዴት እደበቃለሁ? አንተን ትቼ ወዴት ልሄዳለሁ? እና እግዚአብሔር በሰጣችሁ ነገር ታምናችሁ ከእግዚአብሔር ጋር ቀጥሉ። እምቢ ካላችሁስ፣ ልዑልን ከናቃችሁስ፣ የእግዚአብሔርን ትእዛዝ ከናቃችሁስ አይሳካም። ለእኛ ብቻ ሳይሆን ለሰዎችም የስኬት እንቅፋት ነው የምንሆነው። እነዚህ ነጋዴዎች ናቸው፣ ንግዳቸውን ያስተዋቸው። እንዴ የጣሉትን እኮ መጽሐፍ መርምሮ አልነገረንም እንጂ የነጋዴ ሂሳብ ብታሰሉት በጣም ትልቅ ኪሳራ ነው። ስለዚህ ወንድሞች ሆይ ወደ ተልኳችን እንምጣ። የእግዚአብሔርን ተልኮ የሰማይ አምላክን አመልካለሁ የሚል ሰው እንዴ ከሰማይ አምላክ ውጭ ምን ትልቅ ነገር አለ? የሰማይ አምላክ አምባሳደር ነው እኮ። የእግዚአብሔር ልጆች እኮ ነን ዘመዶች ሆይ። እንዴ የክርስቶስ ወንጌል እኮ አምባሳደሮች ነን። ይሄን ትተን ሌላ ሰፈሩ ስንገባ አያምርብንም። እኛም ፖለቲካ ብናወራ አያምርብንም። የምር እናስጠላለን። ሌላ ነገር ብናወራ ለሰዎች እንቅፋት ነው የምንሆነው፣ አያምርብንም። ተልኳችንን ግን ብንሆን እንስሳ እናጹማለን። በቃ ጌታ በእኛ በኃይል ይገለጣል። እና ወደ ተልኳችን እንምጣ። ተልኮ የጣለ ሰው ሁሌ እንደዚህ ነው የሚሆነው፣ እንደ ዮናስ።
ወደ ተልእኮ ሲመለስም ደግሞ በክብር ነው። ትዝ እንዳለኝ ታውቃለህ ተልዬ፣ በጣም በጣም ነው የገረመኝ። ተልእኮውን ሚስ ስታደርግ አንድ መጽሐፍ ቅዱስ ውስጥ ይሄ በተለይ ብሉይ ኪዳን ላይ ስታይ የኪዳን መገለጥ አይደል እግዚአብሔር የሚያደርገው በኪዳን ነው የሚገለጠው። ያለ ኪዳን የተገለጠለት አንድ ሰው አለ። አጋር ናት። ምንም ኪዳን የላት። የተገለጠላት ግን ፈልገው አይደለም፣ ተባራ ነው። አብርሃም አልፈለጋትም ማለት አጠቅምም ማለት አይደለም። ገብቶሃል? ምን ያለ ኪዳን ተገልጦላታል ልዑል እግዚአብሔር ማለት ሉዓላዊ ኔቸሩ ለመጀመሪያ ጊዜ ኢን ሆል ባይብል የተገለጠላት በአብርሃምና በሳራ ቤት ዋጋ የላትም የተባለች አጋር። የአጋር እኔ አቲቲዩድ ወዳለሁ ተለይ ሁልጊዜ እዚህ ላይ በጣም ደስ ይለኛል። ይህን ጤነኛ የሚሆን ሰው ምን መሰለግ ይሄ ኤል ሩኢ ያለችው የሚያኝን አየው ያለችው የተማረችው ከአብርሃም ነው አይደል? ያባረራት ግን አብርሃም ነው። እግዚአብሔርን አስተምሯት መሸከም ያቃተው ሰው ደግሞ እሱ ነው። አስበውሃል? እቺ ሴትዮ መባረሯን እንደ ቂም ይዛ አልወጣችም ማለት ነው። መልአኩ ቢገለጥላት የተገለጠላት ጊዜ ከየት ነው የመጣሽው ብሏታል እኮ። ከእመቤቴ ቤት እኮ ኮብልዬ ነው የመጣሁት ነው ያለችው። ከጌታዬ ከአብርሃም ቤት እዛ ጋር ብታቃጠረስ አስበዋል? እሱም ብሎ የእግዚአብሔር ሰው አባሩኝ፣ ይኸው እግዚአብሔር ተቀበለኝ። ገብቶሃል? ግን መዝሙር ነው ያወጣችው። የሚያየኝን አየሁት፣ ቂም አልያዘችም በአብርሃም። የተቀባ ሰው አባረረኝ ማለት እግዚአብሔር አያገኘኝም ማለት አይደለም። እዛ ቤት ውስጥ ጤነኛ አይደለውም ማለት የለም ማለት በጣም የሚገርም ማይንድ ሴት እኮ የሚገርም ማለት እንዴት ተደርጎ የእግዚአብሔር ቤት ተብሎ እግዚአብሔርን ከተማርክበት ቤት ልዑል ያለ ኪዳን ገብተዋል። እቺ ሴትዮ የሚያየኝን አየው የምትለው ለካ የአምልኳ መጠን አጋር ሀይ ነው። አብርሃምን አይደለም የምታየው አምላኩን ነው። ስለዚህ ሺዝ ዴር አብርሃምና ቤቱ ሲያመልኩ አጋር ገብታለች ያለ ኪዳን። ያዌ ነክታዋለች ማለት ነው። ስትወጣ ይዛ ይወጣችው እሱ ነው። አንዳንዴ ምን አለ መሰለ አንተ ሂድ ከዚህ ብለህ ስታባርር ይህ ሰው ነው ይሄው እሱ አባረርኝና እግዚአብሔር ይመስገን እግዚአብሔር በምድረ በዳ አገኘኝ ብለህ ታቃጥራለህ ማለት እግዚአብሔር ይመልሳል። የእሷ አቲቲዩድ ግን ከአምልኮ የወጣ አይደለም። ቅድም ስትል ነው የገረመኝ። እኔ መርከብ ውስጥ ነው ዮናስ መልእክት የሌለው ከዛ ሲወጣ መልእክት አለው። አብርሃም አባረራት ማለት አጋርን ሰውየው አጋር በሌለችበት ቦታ ስብሰባ አድርጓል ከእግዚአብሔር ጋር። እሷም አታውቅ ሚቲንግ አድርገዋል። የወጣችበትን ነገር ቼክ ስታደርገው እሷ በሌለችበት ሚቲንግ አድርጎ አስወጥተው ለእሷ ግን መዳን ይሆናላት። አንዳንድ ቦታዎች ተባራችሁ ከሆነ እርግጠኛ ሆኜ የምነግራችሁ ዮሐንስ 9 ላይ በጣም ወዳው ቃል አለ። ከምኩራብም እንደተባረረ ባወቀ ጊዜ ኢየሱስ ሊገናኘው ሄደ ይላል። ቃል በቃል እንደዚህ ነው ዮሐንስ የዘገበው። ከምኩራብም እንዳባረሩት ባወቀ ጊዜ ይላል ጌታ እውሩን ሰውዬ ሊገናኘው ሄደ። ማባረራቸው ኢንካውንተር ሊያመጣልኝ ነው ማለት መውጣቴ። ክብር ለኢየሱስ ይሁን። ግን እዛው ጋር ብንሄድ ተልኳችንን እንዘነገዋለን። መልእክቱ ይጠፋብናል። የሆነ ቦታ ቫልዩ አለ። ክብር ለኢየሱስ ይሁን አለን። እግዚአብሔር የሚገርም ምስክርነት ልመስክርህ። አንድ ቦታ ላይ አገልግሎት ካልሰጡኝ ብዬ ሳክስ ነፋው ማለት ነው። የተቀባው ነኝ የተለቀለኩ ነኝ ጌታ እዚህ ሀገር ማለት ነው። ቆይቷል። የዛሬ እንደመጣው በጣም የተቀብቼ ምናምን ብዬ ለፓስተሩ ነው ማወራው። የሄድኩበት ከተማ ቸርች የለም እና በቼክ ሳደርግ የአበሻ ቸርች ብዬ አገኘሁት እና አገልግሎት እንዲሰጠኝ ይኸውልህ ኢትዮጵያ ውስጥ ሙታን ተነስቶብኝ አይን በርቶ ብቻ ምን አለፋ ዙ ሁላን የፈወስኩት ማለት ነው። እንኳን ሆስፒታል ሰው ሳክሴን ከጨረስኩ በኋላ አወራን ምናምን ነገር ምስክርነት የነገርኩት ምናምን። ከዛ ከጨረስን በኋላ ልወጣ ስል 2 ሰዓት ነው ያወራነው። ተልዬ ልክ ልወጣ ስል ቅድም አገልጋይ ነበር ያልከኝ አገልጋይ ነኝ ያልከኝ አለኝ ማለት
ገብቷል። ተው ዕውር ማብራቴ፣ መፈወሴ፣ ሙታን ማስነሳቴ ቶ ይቅርታ ወንድም አሊ አገልጋይ ነኝ ብለኛል። እግዚአብሔር ይባርክ፣ በቃ ቸርች እንገናኛለን አላለኝም። ምን ውስጥ ልግባ? እግዚአብሔር ያላከኝ ቦታ ገብቼ እንኳንና ስማ በምንም አይነት ፔኔትሬት አታደርግም ማለት መልእክት ሲኖር ግን መልእክቱ እንዲደርሳቸው የተፈለገውን ትውልድ እግዚአብሔር ወደ አንተ ያመጣል። በጣም ሲምፕል ነው። ሰው መልእክት የሚሰጥህን አካል ጋር መጣበቅ እንጂ መልእክት የምታደርስባቸው ሰዎች አይደሉም ኢምፖርታንት። እግዚአብሔር ብዙዎቻችን በተለይ በዚህ ሰዓት በዚህ ዘመን በጣም የምንቸገረው ራሳችንን ጀጅ አድርገን የሆነ ቦታ ካልተቀበሉ ነን ብለን የምንለውን ነገር በጣም ነው ተቻ ያደርገኝ ያልከው። መርከብ ውስጥ ነው መልእክቱ የማይሰራው። ነገር ግን እንስሳ የሚያጽም መልእክት አለው። እዛ ቦታ ነው ራሱን መፈለግ። እሱ ደግሞ እግዚአብሔርን በማዳመጥ ብቻ ነው የሚገኘው። ማርኬት አይደለማ መልእክተኛ መሆን። ይህንን እግዚአብሔር ኢየሱስ ጌታ ነው። ዴቭዬ እስቲ ያውራ እስቲ ዴቭ። እመለሳለሁ ብሎ ጽፎ ነው ሄደው ነው እንዴ? ዮናስ አሁን አጋርም ትጠቅማለች፣ ዮናስም ይጠቅማል። እና አጋር እኮ የአሕዛብ ምሳሌ ናት። አብርሃም ደግሞ የዘሩ ብቻ ሳይሆን የአሕዛብም አባት ነው። አባትነቱን እግዚአብሔር ሲያስቀምጥ ለአሕዛብ ሁሉ አባት አደርግሃለሁ ነው ያለው። እና ያንን መንገድ የሄደበት መንገድ ነው። የእግዚአብሔርን ኪዳኑ የጠበቀበት መንገድ ነው። አንዳንዴ አይጠቅሙም የምንላቸው ሰዎች ከኛ በላይ እግዚአብሔርን ያዩታል። ይገርማል። እኔ እንደዛ ሆኖ አውቃለሁ። ይህማ አገልጋይ ምናምን ያልኩት ከዛ እነሳ የገባባቸው አገልጋዮች አሉ። በፊቴ ያቀለልኳቸው፣ በልቤ ያቀለልኳቸው እቺማ ምንድናች ምናምን ያልኳት ገና የጥምቀት ጨርቆ አልደረቀም ያልኩት አገልጋይ ገና ሆናል ይጠመቀው አቆ የለ እንዲህ ምናምን ያልኩት አገልጋይ ማየት የሆነውን እግዚአብሔርን እጅ አይቼ ንስሐ ገብቻለሁ። አንዳንዴ አይጠቅሙም፣ ኪዳን የላቸውም ወይ ምናምን ያልናቸውን ሰዎች እግዚአብሔር ይፈልጋቸዋል። የእግዚአብሔር መልእክት የእግዚአብሔር ዕቃዎች ናቸው። በነገራችን ላይ እግዚአብሔር የማይጠቅም ልጅ የለውም። እግዚአብሔር ሁሉንም ባልጠፋ ባሪያ አጋርን እዛ ቤት አላስገባትም። ባልጠፋ ቆንጆ አጋርን ደግሞ ከአብርሃም ጋር አላስተኛትም። ሁሉም በእግዚአብሔር ዲዛይን ውስጥ ያለ ነገር ነው። እግዚአብሔር የማያውቀው ሰነፍ ደራሲ አይደለም። አምላካችን ጥንቅቅ አድርጎ ከጅማሬ ፍጻሜን ያውቃል። ከመጀመሪያ የታሪክን ፍጻሜ የሚያውቅ አምላክ ነው። ኢሳይያስ ነው እንደዚህ የሚለው፣ ከመጀመሪያ መጨረሻን ትናገራል ይለዋል። እና እግዚአብሔር ጀምሮ አይናገርም፣ ጨርሶ ነው የሚናገረው። ያውቀዋል የአብርሃምን ቤት ታሪክ። ስለሚያውቀውም ነው እኔ ነኝ ለአንተ ጋሻ ያለው። አብርሃም ምንም ጋሻ የለውም። ጋሻ ማለት መከላከያ ነው፣ መደገፊያ ነው። አብርሃም እንደሱ አይደለም። የዛን ቤት ጋሻ ስለሚያውቅ ነው። ይወድቃል፣ አጋር ጋር ገብቶ ስለሚወድቅ ነው የሚያነሳ እግዚአብሔር አለው። እና አጋር በተገኘችበት ፎልት እኮ ብቻዋን አልተገኘችም። የተኛችው ከጌታዋ ከአብርሃም ጋር ነው። በፍቃዱ አይደለም፣ ያውም ተጎትጉታ ነው። እመቤት ፈቅዶላት ነው። ሳራ በግድን ያስተኛቻት እንጂ በራሷ ፍቃድ ወይም እንትን ብላ አይደለም። ነገር ግን ከዛ በኋላ ያ የእነ አብርሃም ቤት ሲናወጥ ቤቱን ለቃ ስትወጣ ይዛ የወጣችው ያህዌ እግዚአብሔር ነው የሚለው በጣም ፓወርፉል ነው። ምን ይዘን ነው የምንወጣው? ምንድን ነው ጌን የምናደርገው? ዋሬቨር ከማንም ጋር ህብረት ላደርግ እችላለሁ። ምን አተርፋለሁ? ከዛ ቤት የኢኮኖሚ የአስተዳደር ሁኔታ ተምራ ለሚወጣችሁ እኔ ትዳር ስመሰረት እንደ አብርሃም ቤት ትዳሬን እንደ ሳራ ብላ ለሚወጣችሁ እግዚአብሔርን ነው ይዛ ያወጣችሁ። እግዚአብሔርን ይዛችሁ የምታተርፉበት ቦታ ላይ ብትባረሩ እንኳን እግዚአብሔር ከእናንተ ጋር አለ። ብትወጡ እንኳን እግዚአብሔር ከአጋር ጋር እግዚአብሔር ነበር። አይኗ ተከፈተ፣ አየችው እግዚአብሔርን አይደል? እግዚአብሔርን የሚያየኝን አየው አለች አጋር። እና ምን የት ሰፈር ትውላላችሁ ነው? አጠቅሙም ተበላችሁ ብትወጡ እንኳን እግዚአብሔርን ይዛችሁ ከወጣችሁ ትጠቅማላችሁ። እና እግዚአብሔር ለምሳሌ ዮናስን አሁን ስናነሳ ዮናስ በቃ ወረወሩት። እነዛ ሰዎች ሄደው መርከበኞቹ የሚያወሩት ነገር አለ። አንድ የእግዚአብሔር ሰው ጣልን ነው የሚሉት። በእነሱ ማይንድ ውስጥ አንድ የእግዚአብሔር ሰው ወደቀ፣ የሚያድነው የለም፣ እናት የለም፣ አባት የለም፣ አጎት የለም፣ ማንም ሊያድነው አይችልም። አዳኝ በሌለበት ቦታ ነው የተጣለው። ታዳጊ በሌለበት ቦታ ነው የተጣለ ይህ ሰው። ስለዚህ እነዚህ ሰው ይዘው የሄዱት የዮናስን መርዶ ነው። አንዳንድ ሰዎች እንደዛ ናቸው። ስለ እናንተ መርዶ ነው የሚያወሩት። አለቀ፣ ደቀቀ፣ አበቃ፣ የእሷ ነገር እዚህ ጋር ሊያውም ንስሐችሁን ሰምተዋላ። ዮናስ ተናዟል።
እግዚአብሔር አንዳንዴ እንደዛ ነው። ንስሐችሁን ስታወሩ፣ ህይወታችሁን ስታወሩ፣ ታሪካችሁን ስታወሩ፣ ውድቀታችሁን ስታወሩ ሰው እሱን ይዞ ነው የሚሄደው እና በእናንተ ውድቀት እነዛ ሰዎች ተፈውሰዋል እኮ። እንትኑ መርከቡ ከዛ በኋላ አልተናወጠም። ታንኳው ከዛ በኋላ አልተናወጠም። ታንኳው ቆመ። ዮናስ ታሪኩን ተናገረ፣ ንስሐውን አወራ፣ ራሱን ገለጠ። ከዛ ይሄ የገለጠውን ግን ይዘው ይሄዳሉ እነዚህ ሰዎች እና በደረሱበት ቦታ አንድ እግዚአብሔር ሰው ጣለን፣ እንደዚህ እግዚአብሔርን አልታዘዝ ብሎ እንደዚህ ብሎ እንደዚህ ብሎ እንደዚህ ሆኖ እንደዚህ ወድቆ እንደዚህ ብለው የዮናስን ታሪክ በሶሻል ሚዲያ ዛሬ ቢሆን ይናገሩታል። እና ሰው ሁሉ ከሚሰማው ስለ ዮናስ ሞት ነው። ልንገራቸው፣ እግዚአብሔርን ይዞ የወጣ ሰው አንድ ቦታ አይጠቅምም ማለት እግዚአብሔር የኪዳን አምላክ ነው ዘመዶች። ወይ እግዚአብሔር እዛ ቦታ አልሰራባችሁም ማለት አይሰራባችሁም ማለት አይደለም። ከሰራችሁ በኋላ ይሰራባችኋል። እግዚአብሔር ዮናስን ሊሰራው ስለፈለገ ነው ለካ እንዲጣል የፈለገው። እንዲህ ያህዌን እግዚአብሔርን አመልካለሁ እያለ ወደ ባህር ተጣለ እና መርዶ ውጭ ይሰማል። መርዶን ይዘው ሄደዋል እና አልቃሾች ተቀምጠዋል። ለአንድ ለእግዚአብሔር ሰው ያለቅሳሉ። ይታወቃል ደግሞ ሰውየው የማይታወቅ ሰው አይደለም። ዮናስ ማለት ከተማ ያውቀዋል፣ ሀገር ያውቀዋል፣ የእግዚአብሔር ሰው ነው እና እንደ ኤልያስ አልተነጠቀም። ምነው ዮናስ ጠፋ ሲባል የጠፋውማ ባህር ተጥሎ ነው፣ እግዚአብሔርን እምቢ ብሎ እግዚአብሔር ቀጣው ተብሎ ነው። ግን እግዚአብሔር ሲሰራው ዮናስን ህዝብ ከማጾሙ በፊት እንስሳ ከማጾሙ በፊት ዮናስ ስሙ ይበደል። ዮናስ ሄዶ በመልእክቱ እንስሳ ከማጾሙ በፊት ዮናስ ሄዶ ነነዌን ከማጾሙ በፊት እሱ 3 ቀን መጾም ነበረበት። ኢየሱስ ጌታ ነው እና ዮናስን አጾመው። ዮናስን 3 ቀን እዛ ውስጥ አጾመው፣ ሰራው እና ሰራበት። እግዚአብሔር ሰርቶ ይሰራባችኋል። ግድ የላችሁ። ማዕበሉም በእናንተ ምክንያት ሊነሳ ይችላል። መልእክት አድርሱ ባልተባላችሁበት ቦታ ገብታችሁ ጥፋት አምታችሁ ዳሜጅ አምታችሁ ይሆናል። ያለ ጊዜያችሁ መታችሁ። አንዳንዴ ያለ ጊዜ የሚመጣ ነገር አለ። ያለ ጊዜ ወጥተን ብዙ ጉዳት ብዙ ጥፋት አድርሰን ይሆናል። ነገር ግን እግዚአብሔር ከጠረበን በኋላ እግዚአብሔር ከሸላለመን በኋላ አይደለም እግዚአብሔር የጎበዝ አናጺ እጅ እንኳን እንዴት ነው አሳምሮ የሚሰራው ዘመዶች ይሆን የጎበዝ የሰራው አናጺ እኮ ያስታውቃል። እንዴት ያምራል ነው የሚባለው። እግዚአብሔር ጠርቦ ሲያስተካክለን እንዴት እንደምናምር ስንሰካ፣ እንዴት እንደምናምር ስንናገር፣ እሷ ትናገር እሱ ይናገር እሱ ይጸልይ እድል ይሰጠናል። ኢየሱስ ጌታ ነው እና ጾመ ይላል ዮናስ በወደቀ ጊዜ። አንዳንዴ ስንወድቅ ነው አልጠቀምንም፣ ሰዎች እኛን ጀጅ አድርገውናል፣ አጠቅምም ብለውናል። እኛም ይሄን እናውቀናል፣ በቃ አንጠቅምም፣ ይሄ ፍርዱ ልክ ነው ብለናል፣ ተቀብለናል። ሰው ጀጅ ያደረገብንን ተቀብለን ይሆናል፣ ፍርዳቸውን ልክ ነው ጀጅመንታቸው ብለን ይሆናል። ዮናስም እሱን ያለው ፍረዱብኝ እቀበላለሁ አለ። ሰዎች የሚሉትን በሙሉ ተቀበለ እና እንደዛ ተቀብለን ይሆናል። ግን አንድ ነገር ማሰብ ያለብን ከእግዚአብሔር ጋር ያለንን ኮኔክሽን ለዘላለም አንቆርጠው። እግዚአብሔርን ተጣልቶ የሚቀጥል የለም ዘመዶች። ወይ እንዴት ከህይወት እስትንፋስ ጋር ትጣላላችሁ? ዮናስ ፍጻሜው ላይ ያደረገው ምንድን ነው? ከእግዚአብሔር ጋር ተስማማ። መጽሐፍ የሚናገረው ከእግዚአብሔር ጋር ተስማማ፣ ሰላም ይኑር ነው። ከብዙ ሰዎች ጋር ብንስማማ አንጠቅምም፣ እንደዛው ነው የምንቀረው እንደተበላሸ። መልእክታችንም መልእክተኝነታችንም ያቆማል። በሰላም ተርሴስ ቢደርስ ዮናስ አይጠቅምም። በቃ ከዛ በኋላ አገልጋይነቱ ያበቃል። ተርሴስ ውስጥ ዮናስን ብታዩት ከነዚህ ሰዎች ጋር አብሮ ሄዷል። ነጋዴ ነው የሚሆነው። ምናልባት ወርቅ ሊነግድ ይችላል። እዛ እንትን ውስጥ ያለውን ነው ሊነግድ የሚችለው። ዮናስ ጸጋውን ያጣ ነበር። ግን ምን ሆነ? እግዚአብሔር እዛ ውስጥ ኮኔክሽን ስላልጣለ አሳ ነባሪ ውስጥ ሆድ ውስጥ ሆኖ ያህዌን እግዚአብሔርን ጮኸ፣ ጸለየ። ወደ እግዚአብሔር መቅደስ ጮኩ ይላል። በዛ ችግር ውስጥ ሆኖ በዛ ውድቀት ውስጥ ሆኖ ዛሬ ልንገራችሁ፣ መቼስ አሳ ነባሪ ሆድ ውስጥ አይደላችሁም፣ ግን ብዙ ውድቀት ውስጥ ነን። ለሰው ማንናገረው ውድቀት ውስጥ ነን። ሰው ጀጅ የሚያደርግበት ውድቀት ውስጥ ነን። እዛ ውስጥ ሆናችሁ ግን እግዚአብሔርን አስቡት። እግዚአብሔርን ስናስበው እግዚአብሔር ሊያወጣን የታመነ ነው። የኔ ዘመዶች፣ እግዚአብሔር እንደ ሰው ጨካኝ አይደለም። ለሚጠራው እንዴ እናንተ በለስላሳ ቃል ማሚ ወይ ዳዲን ብትጠሩ እናት ዝም ትላለች እንዴ? አይደለም ተውት። ናይንዋንዋን ስንደውል እኮ ለማይረባ ነገር አላርሙን እያስጮህ ነው የሚመጣው። መንግስት እንኳን ናይንዋንዋን። እግዚአብሔር ዘመዶች ሲጠራ የሚኮፈስ የሚጀነን አምላክ አይደለም። ሊረዳ የሚመጣ አምላክ ነው። ሰማያትን ዝቅ የሚያደርግ አምላክ ነው። ደግሞ ከእግዚአብሔር ውጭ ምን ሊጠራል? በዛ ባህር ውስጥ እናት አትጠራ፣ አባት አይጠራ፣ አሳ ነባሪ ሆድ ውስጥ ምን ይጠራል? አሁን በእናንተ ሁኔታ ውስጥ ማን ይጠራል? እስቲ አንቺ ባለሽበት ውድቀት ውስጥ ማን ይጠራል? ዶክተር ቢያማክር አትወጣ እንዴ? ማን እጁን ቢጭንብህ ትፈወሳለህ? እግዚአብሔር ራሱ መጥቶ ራሱ ክርስቶስ መጥቶ እጁን ካልጫነብህ በቀር
ስለዚህ መፍቀድ አለብህ። አሳው እዛ የአሳ ነባሪ ራት ከመሆን እዛ ውድቀት ውስጥ ሆኜ የሚያድነኝን እግዚአብሔርን ታዳጊን መጥራት፣ ኮኔክሽኑን መቀጠል አስፈላጊ ነው። አዎ ሰብረን ወጥተናል፣ ኪዳን ሰብረን ወጥተናል፣ እንደ ዮናስ ኮኔክሽን ጥለን ወጥተናል። እግዚአብሔርን በትዕቢት ከእግዚአብሔር ጋር ወጥተናል እና ብዙ ውድቀቶች ውስጥ ደርሰናል። ለምን እንቀጥላለን? ከዚያ እንማርም። ከወደቅንበት ሊያነሳን ወደሚችል ወደ እግዚአብሔር ወደ እሱ። እኔ ዮናስ ይገርመኛል። አስቡት፣ ዝም ብላችሁ ኢማጂን አድርጉት እስቲ። በአሳ ነባሪዎች ውስጥ እንዴት መቅደስ ይታያቸዋል? መቅደሱ ታየኝ ይላል። ወደ እግዚአብሔር መቅደስ ጮኩ ይላል። የእግዚአብሔርን መቅደስ አሰበ። ይገርማቸዋል። አየው እግዚአብሔርን እና ወደ እግዚአብሔር መቅደስ እና እግዚአብሔር ከመቅደሱ ሰማኝ ይላል። ከአሳ ነባሪ ሆድ ወደ መቅደስ የተጸለየ ነው። ወደ እግዚአብሔር ዙፋን ወደ መቅደሱ። የአሳ ነባሪ ሆድ አይሸፍነውም የእግዚአብሔርን መቅደስ። ያላችሁበት ሁኔታ ከመቅደሱ አያርቃችሁም። ይኸውላችሁ የእግዚአብሔር መቅደስ ጥሩ ሆናችሁ ሱፍ ለብሳችሁ ብቻ የምታገኙት አይደለም። የእግዚአብሔርን ፕሬዘንስ፣ የእግዚአብሔርን ግርማ፣ የእግዚአብሔርን መገኘት የምታገኙት ቸርች መታችሁ እና በጣም ጥሩ የሆነ እሳት የላሰ ሰባኪ እጁን ሲጭንባችሁ አይደለም። ውድቀታችሁ ውስጥ ሆናችሁ እግዚአብሔርን አስቡት። እሱ በመቅደሱ አለ። አየዋል። እግዚአብሔር የእግዚአብሔርን መቅደስ አየዋል። መቅደሱ ውስጥ ያለውን ነገር አስቡ። እግዚአብሔር መቅደስ ውስጥ ምን አለ? እግዚአብሔር መቅደስ ውስጥ ፕሬዘንስ አለ። የሚለውጥ ክብር አለ። እንደ ሌላ ሰው የሚያደርግ እዛ መቅደስ ውስጥ እግዚአብሔር አገኛችሁ ማለት እግዚአብሔርን ከተማ ውስጥ አየሁት አይደለም ያለው። እግዚአብሔር ወደ መቅደሱ ውስጥ ያለውን እግዚአብሔር ነው የምንፈልገው። መቅደሱ የሙላቱ ምልክት ነው። እግዚአብሔር በሙላት ያለበት ነው። ወደ መቅደሱ ገብቶ ወይ ትሞታለህ ወይ ትለወጣለህ። እንደዚህ ነው የእስራኤል ልጆች የሚሆኑት። ወደ ቅድስተ ቅዱሳን ሲገቡ ወደ መቅደሱ እግራቸው ታስሮ ነው የሚገባው እና እዛ ውስጥ ከሆነው አንዱ ነገር ወይ እግዚአብሔርን ይገናኙታል፣ እንደ ሌላ ሰው ሆነው ይለወጣሉ፣ መልእክት ይዘው ይለወጣሉ፣ መልእክተኛ ሆነው ይወጣሉ። ዘካርያስን አይታችሁታል። የመጥምቁ ዮሐንስ አባት ቅድስት ውስጥ ገባ ቆየ እና ሞተ ሲሉት ግን መልእክተኛ ሆኖ ነው የወጣው። አንዳች ራእይ አይቷል አሉ። እውነት ነው። ዮናስ እሱን የሆነው አሳ ነባሪ ሆድ ከመቅደስ አላገደውም። ገባው አለ ወደ እግዚአብሔር ፕሬዘንስ፣ ገባው አለ ወደ እግዚአብሔር ህልውና። ፓስተር የለም፣ ዘማሪ የለም፣ ኳየር የለም፣ ብቻውን ገባ። ሰው አትፈልጉ። ረሃብ ነው የሚያስፈልገው፣ ጥማት ነው የሚያስፈልገው ውስጣችሁ። መጽሐፍ የሚናገረው በማቴዎስ ምዕራፍ 5 እግዚአብሔርን የሚራቡ ጽድቅን የሚራቡ ምን ይላሉ? ይጠግባሉ። ምንም ውድቀት ውስጥ ሁኑ ግን ተራቡ። ምንም ውድቀት ውስጥ ሁኑ ግን እንራብ። እግዚአብሔር መልእክተኛ አድርጎ ይሰራናል። እግዚአብሔር እንደገና ምክንያቱም እግዚአብሔር ታማኝ ነው። እኔን ጉብዝናዬን አይቶ አይደለም እግዚአብሔር የመረጠኝ እንዴ። እግዚአብሔር መምረጥ ቢፈልግ ስንት የሚመረጡ እነ ኤልያቦች ነበሩ። እኔን የመረጠኝ እስከነ ውድቀቴ ነው። ያቀኛል። እንደምትወድቅ ያውቃል እግዚአብሔር። እግዚአብሔር እንደምትወድቅ ያውቃል። የኔ ዘመድ፣ የኔ እህት፣ ወንድሜ ሆይ እግዚአብሔር እንደምትወድቅ ያውቃል። አንተን እንደምትወድቅ ያላወቅከው እንደምትወድቅ ስላላወቅ ስትወድቅ እንግዳ ሆነብህ። እንደምትወድቅ ስለማታውቅ ገብቶሃል። ለዛ ነው መጽሐፍ ማንም የቆመ ቢመስል እንዳይወድቅ ምን ይበል ይጠንቀቅ ያለው። አየህ አንተ ስትቆም የምትወድቅ አልመሰለህም። ስትወድቅ ግራ ገባ እንዲህ አልክ። እግዚአብሔር እንዲህ አይልም እንዳንተ ወይ ወደቀች አይልም። እግዚአብሔር ሰርፕራይዝ አይሆንም። ሰዎች ናቸው እንግዳ። እግዚአብሔር አንስቶ እንደገና ምህረቱን ይገልጣል። አንተን በማንሳቱ የእግዚአብሔር ምህረት ነው የሚታየው። አንተን በማንሳቱ በማቆሙ የእግዚአብሔር ክብር ነው የሚታየው። የምህረቱ ታላቅነት ምን አይነት እግዚአብሔር ነው! ምን አይነት ባለጸጋ ነው! እግዚአብሔር እንዴት ያለ ታማኝ ነው! አያችሁ፣ ስሙን ነው በእናንተ ላይ የሚጽፈው እግዚአብሔር። ስለዚህ ውድቀታችሁ እንኳን እግዚአብሔርን ግሎሪፋይ ያደርገዋል፣ ያከብረዋል። መውደቃችሁ እግዚአብሔርን ሊያገነው ነው እንጂ እግዚአብሔር ሊሰደብ አይደለም። አንድ የእግዚአብሔር ሰው ተጣለ ሊባል አይደለም። አንድ የእግዚአብሔር ሰው ተፈረደበት ሊባል አይደለም። ዮናስ በቃ ወደቀ የሚባል ታሪክ የለውም። ተነሳ ነው። ትንሣኤ ነው። በህይወታችሁ ይህን አውጁ፣ ትንሣኤ። ዮኒ አሊሻ ከከፈትክልኝ እኮ ይሄ ነው ችግሩ። ቀጥል እና የምትጠቅሙበት እግዚአብሔር እንድትጠቅሙ አድርጎ ይሰራችኋል። ዘመዶች ሆይ እግዚአብሔር አይሰንፍም። ይሄ በጣም ይሄ ወቅታዊ መልእክት ነው። ተሊ ለምንድን ነው ይሄን ያልኩ? በጣም ብዙ ሰዎች ያጠፉት ጥፋት አይደለም ተስፋ ያስቆረጣቸው፣ እዛ ቦታ ላይ መያዛቸው፣ ሰዎች እነሱን መያዝ፣ ጠላት እዛ ላይ አብሮ መጨመር፣ ያን እኮ እንትን ውስጥ የሚከተል ኢስ ፓወርፉል። አሁን ያልከው ነገር ዮናስ ምን አለ? ከሲኦል ሆኜ ወደ መቅደሱ ጮኩ፣ ከመቅደሱም ድምፄን ሰማሁ አለ። ማለት በጣም ፓወርፉል ነው ተልይ ያልከው። ለምንድን ነው? እግዚአብሔር በሌለበት ቦታ ተገኝቷል ዮናስ። ስለዚህ እግዚአብሔር ወደ ሌለበት ዓለም ሰደደው። እግዚአብሔር ከዓይኑ ግን የተሰወረ አይደለም፣ ከመገኘቱ ነው የተሰወረው።
ፕሬዘንስ ውስጥ የለም። ምክንያቱም ቅድም እንዳልከው ህልውናው በመቅደሱ ነው ያለው፣ አይኖቹ ግን በምድር ሁሉ አሉ። እግዚአብሔር አይኖቹ በምድር ያያል። ለዚህ ነው ስለሚያይ ዝቅ ዝቅ ብሎ የሚያድነው አይደለ? ኢን ሂዝ ፕሬዘንስ በመቅደሱ በኪሩብ አለ እግዚአብሔር። ግን ዮናስ የልቡ ስብራት እግዚአብሔርን ካለበት አውርዶታል። እግዚአብሔርን ያወረደ ልብ ያለው ጮኩኝ አለ፣ ድምፄን ሰማኝ፣ ከመቅደሱ ሆኖ ድምፄን አደመጠ። እግዚአብሔር አይደለም ወደ እሱ የመጣው፣ እሱ ነው ወደ እግዚአብሔር የሄደው። ገብቷል? እሱ አሳን የላከበት። በጣም ፓወርፉል የሆነው ነገር ይሄ ነው እኮ። አሁን እዛ ጋር ዮናስ አሳውን ቢለምነው አሳው እግዚአብሔርን እንጂ ዮናስን አይሰማው። አንዳንዴ የተዋጥንበት ቦታ ምንም ምላሽ አይሰጥም። ሰዎችም ውጠውን ሊሆን ይችላል፣ የዋጠን ኃጢአት ሊሆን ይችላል፣ የዋጠን ቢዝነስ የተመታ ሊሆን ይችላል። አይመልሱም። እግዚአብሔር አዟቸው ነው የዋጡን፣ አሁንም አዟቸው ነው የሚተፉን። አይ ብልህ የሆነ ይመስለኛል። የሚላመድ አሳ ውስጥ አይደለም የከተተው። ፍሬንድ ሊያደርገው አይችልም። በስብከትም ግሪኩ ሂብሩ ብሎ ሊያሳመነው የሚችል አይደለም። ቢያለቅስ አይሰማው። በዚህ ዓለም ላይ እኔ ገረመኝን ነገር ልንገር። ቅድም ለበጎ ለወጠው ያልከው ማለት ነው ደስ አለኝ። ውድቀታችን ለሱ ክብር መገለጫ ይሆናል ያልክበት ተልዬ ኢየሱስ በነበረበት ዘመን ለመጀመሪያ ጊዜ ኮት ያደረገው ዮናስን። ዮናስ በአሳ ሆድ ውስጥ 3 ዓመት እንደቆየ ብሎ የሰው ልጅ ብሎ ያለው ታዞ አይደለም። አሳ ውስጥ የገባው ሳይታዘዝ ገብቶ መልእክት አደረገው ማለት በኦቢዲየንስ በሆነ አይደለም ጌታ ራሱን የገለጠው። ባልታዘዘ ሰው ራሱን አግኝቷል። አምልጦ በሄደበት ባልታዘዘበት ከተማ የኢየሱስን ሞትና ትንሣኤ የሰበከን ጀግና ያልታዘዘው ዮናስ። ሃሌሉያ! አልፈራውም እንዳልከው ወይኔ ወደቀ አላለም። አንተ ወድቃል፣ ልጄን አደምቅበታለሁ ብሏል። በዮናስ 3 ቀን መቅረብ ኢየሱስ እዛ ጋር ለዮናስ ብሎ በኢንዶሆል ኦልድ ቴስተመንት ኢየሱስ ሜንሽን ያደረገ ሳይታዘዝ የገባበትን አሳ ውስጥ ነው ኮት ያደረገው። ተልኮ የገባን ሰው አይደለም ኢየሱስ መልእክት ያወጣበት። ሳይላክ በጠማማነት የገባበት አሳ ውስጥ ኢየሱስ ወንጌልን ሰብኮበታል። በዮናስ ማለት እና አሁን ጥያቄው ግን ዮናስ መግባቱ አይደለም መልእክቱ፣ መውጣቱ ነው መልእክቱ። ገብቷል? ምክንያቱም የኢየሱስ ሞት አይደለም ያዳነን ትንሣኤው ጭምር እንጂ አልቆልን ነበር። ክርስትና የተመሰረተው ሞቱ ላይ ብቻ አይደለም ትንሣኤውም ላይ ስለሆነ መልእክቱ ሰልቬሽንን ፓክድ ያደረገው የኢየሱስ 3 ቀን በምድር ልብ ውስጥ በሲኦል መግባቱ ከዛ ከሙታን መነሳቱ ነው መልስ የሰጠን ሰብሮት የወጣው። የዮናስ መግባቱ አይደለም መልእክቱ፣ እሱ ሽንፈት ነው። መነሳቱ ነው። ከመቅደሱ ሆኖ ድምፄን ሰማኝ አዘዘው። የሚገርም ተፋው ነው የሚለው፣ ፈታው አይልም፣ ለቀቀው አይልም፣ ተፋው ነው የሚለው እና እንግሊዝኛው ቃል ሲናገር ፒውኪንግ ነው የሚለው፣ አስታወቀው ነው የሚለው። አስታወቀው ማለት ያለ አሳው ፍቃድ ነው የተፋው። ስለዚህ ሐዋርያት ሥራ ላይ አይታል ምድር ልትሸከመው አልቻለችም ይላል እኮ። ተፋችው ኢየሱስ። ሃሌሉያ! አረለ ምድር እኮ ተፍታው እንጂ ለቃው አይደለም ኢየሱስ። ዮናስ እንደዛ ነው፣ ተፋው ነው የሚለው። the same message የወጣበት ባልታዘዘው ዮናስ ፕሮብሌም መሰለ። ውድቀታችንን እስኪውዝ እንሰጣለን እንጂ ወደ መቅደሱ አንጮህም። የማንነሳው ለዛ ነው እንጂ የማያነሳ ጸጋ ስለሌለው አይደለም። እግዚአብሔር ክብር ሁሉ ለኢየሱስ ይሁን። ኢኮ ማይንድ ብሎኝ ነው። ባልታዘዘ ሰው ትንሣኤና ሞቱ ይሰበካል። ተሊ በጠማማ ሰው እምቢ ባለ ሰው ትንሣኤ የሚሆነው ግን ዮናስ መመለስ ነው። ሰማኝ። ሃሌሉያ! ውድቀቴ አይደለም መልእክቴ፣ መነሳቴ ነው መልእክቴ። ለመነሳቴ ደግሞ በውድቀቴ ውስጥ መጮሄ ነው ወደ መቅደሱ። ጌታ ሆይ ሌቫኖ ታራሽ ሜላ ዴቫኒያ ታራሽ ለሃ ዴቫኖ ዳራስ
ቫላሳኬቫ አስበዋል። የልቡ ስብራት የእግዚአብሔርን ኃይል ልኮለታል። ሰማኝ ከመቅደሱ ሆኖ በሲኦል ውስጥ ነበርኩኛል። ሰማኝ ከመቅደሱ ሰማኝ። ሲኦልን ሲኦል ያስባለው የእግዚአብሔር ያለመኖር ከሆነ ሲኦል ሁሉም ቦታ ሲኦል ነው፣ እግዚአብሔር የሌለበት ስፍራ ሁሉ ቦታ። ግን በዚያም እግዚአብሔር የተሰበረ ልብ ማሽተት ይችላል። የተዋረደ መንፈስ ማሽተት ይችላል። እንሆኝ የሚልበት እግዚአብሔር ሎኬሽን አይደለም፣ የተሰበረ ልብ ነው። ሎኬሽን አይዘውም እግዚአብሔርን። በሲኦል ብሄድ አንተ በዚያ አለ፣ ክንፍ ባወጣ በዚያ አለ፣ የትም ቦታ ብሄድ አለ። እምስብህ ግን ልቤ ሲሰበር ብቻ ነው። ለዚህ ኢሳይያስ ምን አለ? አደለ ሰማይ ዙፋኔ ነው ምድርም የእግሬ ምን አይነት ቤት ነው መሰሩልኝ ብሎ ልዑል ሰው በሰራ ውስጥ አይኖርም፣ ነገር ግን በቃሌ ወደሚንቀጠቀጥ ወደ ትሑቱ ሰው መለከታለሁ ካለ የተሰበረ ልብ ያወርደዋል ማለት። አሜን። እግዚአብሔር ትልቅ ስለሆነ አክሰስ አይደረግም። ስንሰበር ነው አክሰስ የሚደረግ። ሰማይና ምድርን ስለሞላ እንነካው፣ ልባችን ሲሰበር ነው የምንነካው። ሙሉ ስለሆነ እንዲህ አትጨብጠው፣ አየር ነው የምትጨብጠው። ከሙላቱ ኢንካውንተር የሚሆንልን የተሰበረ ልብና የተዋረደ መንፈስ አይንቅም። እኔ ሲኦል እጠራዋለሁ። ሁሌ የምለው ነገር አለ። እግዚአብሔር ኢየሱስን ሲተው ኢየሱስ እግዚአብሔርን አልተውም፣ ይዞት ነው የወረደው። ታውከኝ አለው መስቀል ላይ በኃጢአት። ኢየሱስ ግን ወንጌልን ሰብኳል በሲኦል። ሃሌሉያ አይደለ? ደስ ደሞስ ፓወርፉል ነገር እግዚአብሔርን ሊጎትተው የሚችል የኛ የልብ ስብራት ነው፣ ውድቀታችን አይደል? አንዳንዴ በጣም በዚህ ዘመን በእውነት በቃ ስብርብር ብለ አየኝም አይሰማኝም በቃ ብለ ኃጢአቱ ለኤክስኪውዝ የሰጠኝ ሴት ናት የሰጠኝ ብለ ማልቀሰ ነፃ ያወጣው። ልክ ነው። ቀጥል። ምን ልቀጥል? ያ የሚደንቅ ነው። ትንሣኤ ነው ህይወት የሚሆንልን። ውድቀታችንን እኛም እናውቀዋለን፣ ሴጣንም ያውቀዋል፣ ሰዎችም ያውቁታል። አለመቻልህን አንተም ታውቀዋለህ፣ እኔም አውቀዋለሁ፣ አጠገብ ያሉ ሰዎችም ያውቃሉ። መነሳትህን ግን ማንም አያውቅም ከእግዚአብሔር በቀር። አንተ ራስህ አታውቀውም። እግዚአብሔር እንዴት ለራስህ ትገረማለህ? ብታውቀውማ ችሎታ ይሆናል። እግዚአብሔር ሲያስነሳ ግን ትሁት ነው የምትሆነው። ይሄ የኔ አይደለሁም ነው የምትለው። ይሄ የኔ ግሬስ አይደለም፣ ይሄ የኔ አቅም አይደለም። እንዲህ ሰው ከአሳ ቀደማውን አልሻ ስትናገር አስታወቀው። በቃ አልተስማማውም። አሳው ራሱ ዮናስን ውጦ አልተስማማውም። ምክንያቱም 3 ቀን ሙሉ ጨጓራው ሊፈጭ አልቻለም። የእግዚአብሔር ሰው ውስጡ ገብቶ መትፋት አለበት። አይታችኋል። እና ምን እላችሁ ነው? እግዚአብሔር ማንሳት ያውቅበታል። እግዚአብሔር ያነሳል። ሃሌሉያ። የማያነሳ አምላክ አይደለም። እኔ ሰው በውድቀቱ ለምን ወደቀ አልለም። ምንም ኃጢአት በሌለበት ዘመን አዳምና ሔዋን ከወደቁ ዓለምን ኃጢአት በሙሉ በዓለም ኖሮ ባንወድቅ ነው የሚገርመው። እና እግዚአብሔርም ለምን ወደቃችሁ ብሎ ጀጃ አያደርገንም። በውድቀታችሁ ለምን አልጠራችሁኝም ነው የሚላችሁ። አንዳንድ ሰው ወድቆ አሁን ዮናስ አስቡት፣ ፓስተር እንትና ጋር ደብዳቤ ቢጽፍ ፓስተር እንትና ይመጣለታል እዛ ውድቀት ውስጥ? ቢመጣስ ደግሞ ምን ያደርግለታል? እንደ አሳውን በመረብ ያጠምደዋል? ምንድን የሚያደርግ ዮናስን? ምንም ሊያደርገው ማንም ምንም ሊያደርጋቸው አይችልም። ስለዚህ የምትፈልጉትን ወቁ። አንዳንዴ ፕሮፌት እንትናን እንፈልጋለን፣ አፖስትል እንትናን እንፈልጋለን። እነሱ ሁሉ አይደሉም። አሁን ፓስተር አሊ እንደተናገረው የልብ መሰበር ነው። የልብ መሰበር እግዚአብሔርን ያወርደዋል። እግዚአብሔርን ድምፅ እምቢ ብሎ አልታዘዝ ብሎ አንተ ቃልህን በትለውጠስ ብሎት እግዚአብሔርን እኔ ምህረትን አውቃለሁ እኔ ተናግሬ ቃሌ ባይፈጸም ቃላ ባይልባል ነው ቶ እባክህ አንተ አገልግሎት ብሎ እግዚአብሔርን በትዕቢት ለልዑል አምላክ ለእግዚአብሔር እምቢ ያለው ትዕቢቱ ተራገፈ። እግዚአብሔር ትዕቢቱን ሊያራግፍ ነው፣ ትሁት ሊያደርገው። አንዳንዴ መከራ ሲጫነን የወደቅንበት ውድቀት ሁሉ ልንማርበት ትሁት ሊያደርገን ነው የሚገባው። ክብር ለጌታ ይሁን እና ኢየሱስ ክርስቶስ አለመታዘዙ ታዛዥ ነው። ታዞን የመጣው ከክብሩ ከሰማያት። እዛ ጋር ግን የወሰደው ኢየሱስ የወሰደው መከራ የእኛን አለመታዘዝ ነው። እንደ ዮናስ አለመታዘዙ ጀጅመንት እንደሆነበት ሁሉ ኢየሱስ ላይም የተፈረደው ፍርድ የራሱ ፍርድ አይደለም፣ እሱ ንጹሕ ነው። የእኛን ፍርድ ግን የአንቺን ቅጣት ግን የተቀጣለ። ለምን ትቀጫለች ታዲያ አንቺ? እሱ ተቀጦልሻል እኮ። ያንተን ፍርድ የተፈረደበት አለ ኢየሱስ። ተሰቃየለ እኮ አምላክ ሰው ተሰቃየለ።
ለምን ትሰቃያለን? ወንድም ከክብሩ ጥራው፣ ከመቅደሱ ጥራው። ሊረዳ የታመነ ነው። ስለዚህ ስንገባ አሳ ነባሪዎቻችን ውስጥ ውድቀቶቻችን ውስጥ ልክ እንደ ጴጥሮስ አድነኝ ብለን መጮህ መጥራት በጣም አሁን ስትናገር አይኖቹ ሁሉን ያያሉ አልከን። አይኖቹ በስፍራ ሁሉ አሉ የጌታ አይኖች። ሙላቱ ግን ሁሉ ቦታ አይደለም ማለት በመገኘቱ ሁሉ ቦታ አለ። በሙላቱ በክብሩ ግን በሰማያት ነው ያለው፣ በዙፋኑ በመቅደሱ ነው ያለው። ይሄንን ክብሩን ወደ ክብሩ ካልመጣን በቀር ልንለወጥ አንችልም። አይኖቹ ወደ ክብሩ ነው የሚወስዱን። ያዩኛል። አዎ፣ ግን እኔም ደግሞ መናፈቅ አለብኝ። የመዝሙር 85 ላይ የእስራኤል ልጆች ወደ ጽዮን እየተጓዙ የሚናገሩት ነገር አለ እና ልባችን የእግዚአብሔርን ማደሪያ ናፈቀ ይላሉ። እና ስለ እግዚአብሔር ማደሪያ ሲናገሩ ይገርማቸዋል። እና በእንባ ሸለቆ የሕግ መምህር በወሰነው ስፍራ በዛ በረከት አዟል። የሚሄዱበት ቦታ በጣም በረሃ ነው፣ ምድረ በዳ ነው። የሚናፍቁት ደግሞ የእስራኤልን አምላክ ሊሳለሙ ነው የሚሄዱት። መቅደሱን እግዚአብሔርን ፈልገው ነው የሚሄዱት። ልባቸው ናፍቋል። እና ስለ መቅደሱ ሲናገሩ ልዑል ሆይ ይሉታል። በዛ እኮ እርግቦች ራሱ ማደሪያ አላቸው ይላሉ። እርግቦች፣ ወፎች፣ በመቅደስ ውስጥ ወፎች እንኳን ያድራሉ አሉት። ኢየሱስ ጌታ ነው። ዘመዶች ሆይ አይደለም በመልኩ የፈጠረን እኛ እግዚአብሔር ለአራዊቱ እንኳን የሚመግብ አምላክ። የእግዚአብሔር ቸርነት ለእኛ አይደለም ቋንቋ ለሌላቸው ለማይዘምሩለት እንስሳት እንኳን እግዚአብሔር ይመግባል። እነሱን እንኳን የሚያስተዳድር ሉዓላዊ አምላክ ነው። አንቺንም እንዴት አብልጦ በመልኩ ፈጥሮሽ እንዴ! ለአንቺ ተቀጥቶ ኢየሱስ ለአንቺ ሞቶልሽ እንዴት ውድቀትሽ ውስጥ ይተውሻል? ግድ የለሽም። አንድ ቦታ አልጠቀምሽም ማለት አትጠቅሚም ማለት አይደለም። በቃ የዛሬው መልእክት ይሄ ነው። ትጠቅሚያለሽ፣ ግን በወደቅሽበት ቦታ ላይ አስቢው እግዚአብሔርን፣ ናፍቂው፣ ትሁት ሁኚ። የታለህ በይው እግዚአብሔርን። ይመጣል፣ ያነሳሻል። ኢየሱስ ጌታ ነው እና ትንሣኤ አይታመንም። አነጋጋሪ ነገር ስለሆነ አሁን ኢየሱስን እኮ ሞቷል እኮ ለሁሉም ግልጽ ነው። ኢየሱስ ሞቷል፣ ሁሉም ያምናል። መቶ አለቃውም ያምናል፣ ጲላጦስም ያምናል፣ የሰቀሉትም ያምናሉ፣ የእስራኤልም ልጆች ያምናል። ተነስቷል ግን አያምኑ። ሞቷልን አምነው ለምን ተነስቷልን አያምኑ? አይታችኋል። አሁን ዮናስም እንደዛ ነው። ዮናስን አሁን የወረወሩ ሰዎች ዮናስ መሞቱን ያምናሉ፣ ዮናስ መጣሉን ያምናሉ፣ ዮናስ በአሳ ነባሪ መበላቱን ያምናሉ። ተነስቷልን ግን ለነሱ አስገራሚ ነው። እንዴት ሆኖ ነው ለነሱ በጣም የሚያስደንቅ ነገር ነው። ያውላችሁ እግዚአብሔር አነጋጋሪና አስደናቂ ነገር በህይወታችሁ ያደርጋል በትንሣኤ። ውድቀታችሁ ውስጥ ብቻ ለዘላለም አትኑሩ። አስቡት እግዚአብሔርን እና ፓወርፉል ነገር ነው የተናገርኩት። አይኖቹ ያዩናል የትም ቦታ ላይ ወድቀሽም ያዩሻል። አሌሉያ። እና መውደቅሽ ሊያውም ትሁት ነው የሚያደርግሽ። አይታቸው ሁለቱ ሰዎች ሲጸልዩ አንደኛው ምን አለ? ያ ትዕቢተኛው እንደዚህ ኃጢአተኛ ስላላደረከኝ ብሎ ይመጻደቃል በእግዚአብሔር ፊት፣ ጽድቁን ይቆጥራል። እኔ እኮ ጸድቄ፣ እኔ እኮ አለኝ እኮ የሰራው ስራ ህግ ጠብቄ በስምንተኛው ቀን ተገርዤ፣ እኔ እኮ የእስራኤልን አምላክ ሳመልክ እኮ ልብሴ ነጭ ነው ምንም ቆሻሻ የለበትም እያለ እግዚአብሔር ጋር በእግዚአብሔር ፊት ይመጻደቃል። እንደዚህ ኃጢአተኛ ስላዳለ እግዚአብሔርስ የኃጢአተኛውን ጸሎት ሰማው። አይታችኋል። በእግዚአብሔር ፊት ትሁቱ ነው። በቃ በእግዚአብሔር ፊት ልባችን አይበጥ፣ ትሁት እንሁን። ውድቀታችን ውስጥ ሆነን በጣም ትሁት እንሁን። አብሶ ውድቀታችን ትሁት ነው ሊያደርገን የሚገባውና እግዚአብሔር እናስብ። እግዚአብሔር ያድነናል። ታሪክ ይለውጣል፣ ስም ይለውጣል፣ አገልግሎት ይለውጣል፣ አድራሻ ይለውጣል። ደግመን ተርሴስ አንሄድም። ኢየሱስ ጌታ። ደግመን ተርሴስ ለመሄድ አናስብም። ተርሴስን ይፍቀዋል እግዚአብሔር ከህይወታችን። አማራጭ ጊዜዎችን እግዚአብሔር በሌለበት ቦታ ፈጽመን አንገኝም ከዚህ በኋላ። ዮናስ እንደዛ ነው የሆነው። ከዛ በኋላ መልእክቱ ፓወርፉል ነው። ህዝብ ዳነበት፣ ከጥፋት አመለጠ። እና እግዚአብሔር በአንቺ በኩል የሚያስመልጣቸው ትውልዶች አሉ። በአንተ በኩል እግዚአብሔር የሚያስመልጣቸው ትውልዶች አሉ፣ ልጆች አሉ። ገና ህዝብ ይጠብቀሃል። ገና መልእክተኛ ነህ። ሰው ውድቀትን አይቶ ነው አገልግሎት አቆምክ ያለ። ገና አገልግሎት ይቀጥላል። ኤልያስ እንደዛ ነው የሆነው። በቃኝ አለ በውድቀቱ እና እኔ አለ ከአብርሃም እበልጣለሁ እንዲህ አለ ኤልያስ። እኔ አብርሃምን አየና ከአባቴ ከአብርሃም እበልጣለሁ፣ ከአባቴ ከሙሴ እበልጣለሁ። አባቶቹን እየጠራ ራሱን ኮምፔር የሚያደርገው ከተሰጠው መልእክት ጋር ሳይሆን ከአባቶቹ ጋር ነው። እኔ ከአገልጋይ እንትና እበልጣለሁ፣ እኔ ከፓስተር እንትና እበልጣለሁ ይላል ኤልያስ። ውድቀቱን እንደዚህ ያደረገው በቃ እምነቱን አጣ፣ ሉዝ አደረገ። አልበልጥም፣ በቃ ከዚህ በኋላ ተስፋ የለኝም፣ ግደለኝ፣ ሞት ነው የሚሻለኝ እያለ ላዩ ላይ ይፈርዳል። እግዚአብሔር ግን አልጨረሰም። ዘመዶች ሆይ እናንተ ውስጣችሁ ባዶ ሆነ ማለት፣ እናንተ ወደቃችሁ ማለት፣ እናንተ ተስፋ ቆረጣችሁ ማለት እግዚአብሔር ተስፋ ቆረጠ ማለት አይደለም። ኢየሱስ ጌታ ነው። ያዳነሽ ጌታ የታመነ ነው። ያዳነሽ ጌታ
የመረጠሽ ጌታ እንደምትክጂው እያወቀን የመረጠሽ። ይሁዳ ራሱን ባይሰቅል ጌታ ያድነዋል። ይሁዳ የእግዚአብሔርን ምሕረት ስለማያውቅ እንጂ የኢየሱስን ምሕረት አልገባውም እንጂ የኢየሱስ ምሕረት ታላቅነት እኮ ነግሮታል። ያቺ የአልበስጥሮስ ሽቶን ስትሰብር እኮ ዮሐንስ 11 ላይ ብዙ የተደረገለት ብዙ ምን ይላል? ብዙ የተማረ ብዙ ያደርጋል። እና እዛ ጋር እኮ ለይሁዳ የመጣ መልእክት ነው። ይሁዳን እያየን የተናገረው አሁን አንተን ልምርህ ነው እያለው ነው እኮ። ብዙ የተደረገለት ልክ እንደዚች ብዙ ማድረግ ይጠበቅበታል። አሁን ይሁዳ ራሱን ባይሰቅል የሚገርም ሐዋርያ ይሆን ነበር። ምን አለፋችሁ? ብዙ ኗም የተደረገለት ከሱ በላይ ምን ከሃዲ አለ? ከሃዲው በትልቅ ምሕረት ሊገለጥ ነበር፣ ግን ራሱን አጠፋ። አይታችኋል። የእግዚአብሔርን ምሕረት አላወቀም። የእግዚአብሔርን ምሕረት አለማወቅ ራሳችን ላይ ጀጅ እንድናደርግ ያደርገናል። የእግዚአብሔርን ምሕረት አለማወቅ እግዚአብሔር እንድንቀድመው ያደርገናል። የእግዚአብሔርን ጊዜ እንድንቀድም ያደርገናል። ስለዚህ የእግዚአብሔር መሐሪ ነው። እግዚአብሔር እንደ ሰው አይደለም፣ እንዳንቺም አይደለም፣ እንደ ሃይማኖተኞቹም አይደለም፣ እንደ ድንጋይ የያዙትም ቅድም ፓስተር አሊ ሲናገር ነበር። ድንጋይ እንደያዙትም ሰዎች አይደለም። እግዚአብሔር ነው፣ የማይለወጥ አምላክ ነው እና በባህሪው ዘንድ እግዚአብሔር መለወጥ የለውም። በመማር ነው ደስ የሚለው እግዚአብሔር፣ በመግደል ደስ አይለውም። በመግደል ደስ ቢለው ኖሮ ልጁን አይልክልንም ነበር። እግዚአብሔር በማጥፋት ደስ አይለውም። እግዚአብሔር ልጅ በማድረግ እግዚአብሔር በማዳን በመሐሪነቱ ይደሰታል። አንተን በማማሩ የአንተ ደስታ ብቻ አይደለም፣ እግዚአብሔር እንጆይ ያደርጋል። ይገርማል። አንተን ከውድቀት በማውጣቱ እግዚአብሔር ደስ ይሰኛል። የአንድ ኃጢአተኛ መዳን ለእግዚአብሔር ብቻ አይደለም፣ የሰማይ መላእክት ራሱ ይደሰታሉ በአንድ ኃጢአተኛ መዳን። አይታል። ስለዚህ እግዚአብሔር ጀጅ በማድረግ ውስጥ እኛንን ታላቅነታቸው የሚታወቀው ነገስታት ጀጅ በማድረግ ውስጥ ነው፣ በመፍረድ ውስጥ ነው። ገብቷቸው በጭካኔ ውስጥ ነው ነገስታት የሚያስፈሩት። እግዚአብሔር በጭካኔ አይደለም የሚያስፈራው። አብሶ በመልኩ ለፈጠረው ሰው እግዚአብሔር በጨካኝነት እንድናውቀው አይፈልግም፣ በአባትነት እንጂ በመሐሪነት እንጂ። ለዛ ነው ዓለም እንዳይጠፋ ብሎ ዮሐንስ 3 የሚነግረን። እንዲሁ ዓለምን አንድ ልጁን ዓለምን እንዲሁ ወዷል። እግዚአብሔር እንዲሁ ነው የሚወድህ። ክብር ለጌታ ይሁን እና እንደ ሰው ፉልትን አትቁጠር። እግዚአብሔር ይሄን ቀን እንዲህ አድርገኸኛል ማስታወሻ እያነሳ ይሄን ቀን እምቢ ብለኸኛል፣ ይሄን ቀን እንትን ብለኸኛል እያለ እግዚአብሔር እየተከተለ ሂሳብ የሚያወራርድ አምላክ አይደለም። እግዚአብሔር ትሁት እንድትሆን ነው የሚፈልገው። በቃ የገባህበት መከራ ውስጥ ትሁት እንድትሆን ብቻ ነው የእግዚአብሔር ዓላማ እንጂ አንተን መከራው እንዲገል እንዲያጠፋ አይደለም። አጠፋም። መከራ ውስጥ ገብተህ እግዚአብሔር አንተን የፈለገ በመከራ ውስጥ ምን እንድትል ነው? እሱን እንድታቀው ነው፣ ምህረቱ እንድታቀው ነው። ዌልካም ዴቪዬ፣ እንኳን ደህና መጣ እንደገና። ፓስተር ተሊል ቴንክ ዩ ሶ ማች። ድንገተኛ ኢመርጀንሲ የሆነች ነገር ገባችብኝ እና በቃ እሷን ሃንድል እያደረኩ ነው። ፕሊዝ ኮንቲኒው። አሜን፣ ሃሌሉያ፣ አሜን። እግዚአብሔር የወደቀውን ያነሳል። የወደቀን በማንሳት ነው ክብሩን የሚገልጠው። ጥሩ ሰውማ እኮ ማንም ይፈልጋል። ጥሩንማ እኮ ሁሉም ያጨበጭብለታል። ለጥሩማ እግዚአብሔር ነው። እግዚአብሔር የወደቀውን የዓለም ውዳቂውን የመረጠው የዓለምን ትልቁን ነገር ለማሳፈር። በወደቃችሁበት ቦታ አንድ ነገር ተናገሩ፣ ተመርጫለሁ በሉ። እግዚአብሔር የዓለምን ቆሻሻ ነገር ነው የመረጠው ነው የሚለው መጽሐፍ። የዓለምን ቆሻሻ ነገር ከመረጠ እግዚአብሔር ክብሩን ሊገልጥ ነው። ስለዚህ በአንተ ላይ የእግዚአብሔር ክብር ይገለጣል፣ የእግዚአብሔር ምሕረት ይገለጣል። የእግዚአብሔር ፍቅር እንዴት ወዷት ነው ትዳር የሰጣት ይባላል። ከዚህ በኋላ እሷ እኮ እንዴት ተወዳ። ለአንተ እግዚአብሔር እንደዛ ነው የሚያደርገው። የኔ ወንድም እግዚአብሔር እንዴት ቢወደው ነው እንዲህ የሚሆነው። አይ ከመከራ በኋላ የሚመጣ ትንሣኤ ነው። ከሞት በኋላ ትንሣኤ አለ። ከውድቀት በኋላ ትንሣኤ አለ። የትንሣኤ አምላክ ነው። ጀምረን እንጨርሳለን። ጀምረን አንሞትም። ዮናስ አገልግሎት ጀምሮ ቢሞት ሳይጨርስ ሼም ነው። ዮናስ አገልግሎት ጀምሮ ግን ጨረሰ። ለምን? በመከራው ተምሮ። በመከራው የተማረ ሰው፣ በውድቀቱ የተማረ ሰው፣ ትሁት የሆነ ሰው ከእግዚአብሔር ጋር ይጨርሳል። እና ከእግዚአብሔር ጋር ጨርሱ ዘመዶች ወይ። አሁን ዮናስ ደስ አይለም። የጣሉትን ሰዎች አሁን ብሌም ቢያደርግ ያምራል? እነንትና ጣሉ ቢል አያምርም። ዮናስ በዚህ ምክንያት የወደቅኩት ቢል አያምርም። በቃ ጥፋተኛ ነው፣ ወድቋል፣ በኃጢአት ተገኝቷል፣ በድሏል። ግን እዛ ውስጥ አልቆመም። ለእግዚአብሔር ልቡን ከፈተ። ራቁቴን ነኝ አለ። አየው ከመቅደሱ አለ። እግዚአብሔር ደግ እጅ መጣለት። በምህረቱ እግዚአብሔር እንደገና አጠበው እና እግዚአብሔር እንደገና መቆም ያደርግላቸዋል። እንደገና መነሳት ያደርግላል። በሚያስገርም ሁኔታ ዮናስ ሲነሳ በሚያስገርም ሁኔታ ነው። ምድር እስክሰማው ድረስ፣ እንስሳት እስኪሰሙት ድረስ እግዚአብሔር እንደገና ያስነሳል። አይዟችሁ። የፍርድ መንፈስ አይደለም ያለው፣ የጸጋው መንፈስ ነው፣ የምህረት መንፈስ ነው።
አሜን አሜን። አልሻ ቀጥል እንዴ ደብዬ ቀጥል እስቲ። አሜን አሜን። ተሊልዬ ቅድም በጌታ በኢየሱስ ክርስቶስ በነበረባት ጀልባና በዮናስ በነበረባት ጀልባ መካከል የነበረውን ማዕበል ሼር እያደረክ ነው። እኔ ያቺ ኢመርጀንሲ ኮል የመጣችብኝና እዛ ጋ ነኝ ያለሁትና አይ ዶንት ኖ እዛ ላይ ሪፍሌክት ማድረግ እዛ ላይ ሼር ማድረግ እንደምችል ኢትስ ወንደርፉል። በጣም ደስ ይላል። እና ማዕበል የመታዘዝም ያለመታዘዝም ውጤት ሊሆን ይችላል። በዮናስ ሁኔታ ማዕበሉ ያው ባለመታዘዙ የመጣ ነው። በጌታችን በኢየሱስ ክርስቶስ እና በደቀ መዛሙርቱ መካከል ግን ያለመታዘዝ ውጤት አልነበረ ማለት በቃ እንዲሁም እኮ ገና ሲሄዱ ገና ጉዟቸውን ሲጀምሩ ወደ ማዶ እንዲሻገሩ ግድ አላቸው ነው የሚለው። እና መንገዱንም ኢኒሼት ያደረገው መንገዱንም ለመሄድ ጥያቄውን ያመጣው ጌታ ኢየሱስ ክርስቶስ ነው። እና እኔ እዛ ጋር መጀመሪያ ማየው ነገር በእውነት ጌታ የጀመረው መንገድ ይሁን እንጂ ህይወታችን ጌታ ያስጀመረው ጉዞ ይሁን እንጂ መሀል ላይ ያለው ማዕበል ፍጻሜያችንን አይወስነው። ፍጻሜያችንን የሚወስነው ያስጀመረን ጌታ ነው። እና ወደ ማዶ እንዲሻገሩ ግድ አላቸው ይላል። እና ከመሻገራቸው በፊት ነው ያንን የገሊላ ማዕበል እና የገሊላ አውሎ ንፋስ በጣም ኤክስፒሪየንስ ያደረጉት ማለት ነው። በነገራችን ላይ በውሃና ከውሃ ጋር በተገናኘ ነገር እነዚህ የጌታ ደቀ መዛሙርት ከውሃ ጋር በተገናኘ ከባህር ጋር በተገናኘ ጉዳይ ባህር ላይ የሚመጣ ነገር ሰርፕራይዝ የሚያደርጋቸው ሰዎች አይደሉም። ምክንያቱም እንደምታውቀው ህይወታቸው ሁሉ ከባህር ጋር ከውሃ ጋር የተገናኘ ነበረ። አሁን ለምሳሌ እንበልና ጉዞ ስንሄድ ድሮ ፖሊስ የሆነ ሰው ምናምን መኪናችን ውስጥ ካለ መሀል ላይ መንገድ ላይ ሽፍታ ምናምን ይመጣል ብለን አንፈራም፣ ፖሊሱ ስላለ ማለት ነው። ወይም ደግሞ ረጅም መንገድ ስንሄድ የመኪና ሙያ ያላቸው ሰዎች አሉ። አንዳንድ ጊዜ የሜካኒካል ጥሩ ኤክስፒሪየንስ ያላቸው ሰው እና መኪናችን ቢበላሽ እነሱ አሉ ብለን እናስባለን። እና እነኚህ ሰዎች በፍጹም ውሃ የሚያሰጋቸው ሰዎች አልነበሩም። እንደምታውቀው የገሊላ ባህር በጣም በአውሎ ንፋስ የታወቀ ነው። ምክንያቱም ቀን ከዮርዳኖስ የሚመጣው ሙቀት አለ። ከዛ ደግሞ ዙሪያው ተራራ ስለነበረ ከተራራው ደግሞ የሚመጣው ነፋሻማ አየር ከዮርዳኖስ አካባቢ የሚመጣው ሞቃታማ አየር ሲጋጭ ሁል ጊዜ ያ የሚያስፈራራ አውሎ ንፋስና ማዕበል ይነሳል። እና ምን ለማለት ነው? ያውቁታል ገብቷል። በማያውቁት ነገር አይደለም የተፈተኑት። እና የዛን ጊዜ ነው የጌታ አብሮነት በጣም ኢምፖርታንት የሚሆነው ማለት ነው። እንዴ በዚህ ነገር እፈተናለሁ፣ በዚህ መንገድ ይሄን መንገድ እኮ አውቀዋለሁ፣ ይሄን አካሄድ እኮ አውቀዋለሁ። ግን ያ ህይወታችንን ትሬት የሚያደርግ ህይወታችንን በጣም ስጋት ውስጥ የሚከት ነገር ሊሆን ይችላል። ሪጋርድለስ ምን መጣብን ሳይሆን ማን አለን የሚለው ነገር ነው ዋናው ጥያቄ በእንደዚህ አይነት ሁኔታ ውስጥ ማለት ነው። ለምን ጀመር ነው ሳይሆን ይህን ጉዞ ማን ብሎን ጀመር ነው ይህን ጉዞ ማተር የሚያደርገው አይደለም። ጌታ ብሎን የጀመር ነው። ወደ ማዶ እንዲሻገሩ ግድ አላቸው። ሃሌሉያ። እና በህይወታችን ክርስቶስ የጽድቅ መንገድ ግድ ይለናል አይደል? ተሊልዬ በቅድስና መኖርን ግድ ይለናል። እግዚአብሔርን መፍራትን ግድ ይለናል። ይሄ መንገድ ግን ሁልጊዜ አስደሳች አይደለም። እና ግን በዚህ ውስጥ ነው በጌታ መደገፍ ውስጥ የጌታን ማንነት የምናውቀው ማለት ነው። እና በጣም የሚገርም ነገር ማዕበል የመታዘዝም ውጤት ሊሆን ይችላል፣ ያለመታዘዝም ውጤት ሊሆን ይችላል። በዮናስ ኬዝ ባለመታዘዙ ሲሆን፣ በጌታችን ኬዝ በዛ በማርቆስ ምዕራፍ 6 ላይ ባለው ሁኔታ ግን ያለመታዘዝ ውጤት አለ። ታዘንም ማዕበል ሊመጣብን ይችላል በህይወታችን። ጌታን በታማኝነት አገለግላለሁ፣ ክርስቶስን በታማኝነት አመልካለሁ፣ እግዚአብሔርን እፈራለሁ። በቃ ምንም አይነት ዘመን የማይሽረው ክርስቲያናዊ ቫልዩዌን አስጠብቅ ይኖራለሁ ብለን ስንኖር በዚህ መታዘዝ ውስጥ በዚህ ኦቢዲየንስ ውስጥ ሆነን እንኳን ማዕበል ወደ ህይወታችን ሊመጣ ይችላል። ዋናው ነገር ግን ማን ከኛ ጋር ነው የሚለው ነው።
እና ማዕበል ማን ከኛ ጋር እንደሆነ ነው የሚገልጠው፣ እና እኛ ማን እንደሆንን ነው የሚያሳየው። ደቀ መዛሙርቱን በትክክል አያቸው አይደል? ለእኛ ስንጠፋ ግድ አይልህንም ወይ? እና የኛ ማንነት ነው የሚገልጠው ማዕበል። በቃ ያለማመናችንን ይገልጣል። ጌታ በትክክል ለእኛ ኬር እንደማያደርግልን ክሌም ማድረግ እንጀምራለን። ለእኛ ግድ ስንጠፋ ግድ አይልህም ወይ? ኬር አታደርግልንም ወይ ነው። አየህ፣ ስለዚህ የጌታንም ማንነት ይገልጣል፣ የእኛንም የልብ ሁኔታ ይገልጣል ማዕበል ማለት ነው። እና በጣም አንተ ስትናገር ኢሚዲየትሊ ሁለቱን የዮናስንና ዮናስ የነበረበትን ማዕበልና ጌታ ኢየሱስ ክርስቶስ የነበረበትን ማዕበል ስታነጻጸር ወደ የመጣልኝ ነገር ዋው! ማዕበል አንዳንዴ የመታዘዝ ውጤት ሊሆን ይችላል፣ ያለመታዘዝም ውጤት ሊሆን ይችላል፣ ሁለቱም ሊሆን ይችላል። ግን ማን ከኛ ጋር ነው ነው። ቅድም እንዳልከው ዮናስን ይዘህ ለሚመጣብህ ነገር መድኃኒቱ ዮናስን ማስወጣት ነው። ጌታ ኢየሱስን ይዘህ ለመጣብህ ማዕበል መድኃኒቱ ጌታ ኢየሱስን አጥብቆ መያዝ ነው። እና ያንን በጣም አይቻለሁ። እና ፕሮባብሊ ማዕበል እኛ በህይወታችን በእውነት በጤና በኩል ያለ ማዕበል ሊመጣብን ይችላል። ከሰው ጋር ባለ ግንኙነት in terms of relationship ከሪሌሽንሽፕ ጋር በተገናኘ ማዕበል ሊመጣብን ይችላል። ከስራ ቦታ ማዕበል ሊመጣብን ይችላል። በእውነት በጤንነት፣ በትዳር፣ ስራ በማጣት፣ በአይምሮ ጤና በመታወቅ ወዘተ ተርፈ አመጣጡ ብዙ ነው። ማዕበሉ ከየቱ ጋር ይመጣል አንልም አይደል? ማዕበሉ ከየት አቅጣጫ ይመጣል አንልም። እርግጠኛ መሆን የምንችለው ግን ጌታ ወዴት እንዳለ እናውቃለን። ጌታ ከማን ጋር እንዳለ እናውቃለን። በእውነት እኔን የሚጎዳኝ ተሊልያ አንተን የሚጎዳ ነገር አንዳንዴ ከየት እንደሚመጣ እናውቀው። እንዳልኩ ነው። ማዕበል በፍጹም ሊያስፈራቸው የሚችላቸው ሰዎች አልነበሩም። እነዛ ደቀ መዛሙርት ከማዕበል ጋር ነው ዘመናቸውን የኖሩት፣ እድሜያቸውን አብላጫውን እድሜያቸውን የኖሩት ማለት ነው። እንዲሁም እኮ በሌሊት ነው አሳ የሚያጠምዱት ብዙ ጊዜ እና ማዕበሉ የሚነሳው በዛ ሰዓት ነው። እና ሁል ጊዜ እንደዚህ ላለው ካልጠበቅኩት አቅጣጫ በቃ ኢዝሊ ሃንድል አደርገዋለሁ በምለው ነባራዊ ሁኔታው ስለሚመጣብኝ ማዕበል አንተ አለህልኝ እላለሁ። በጣም በእውነት አንዳንዴ እኮ ኢዚ በምትለው እንዴት በዚህ ነገር እፈተናለሁ በምንለው ነገር ጌታ ግን በዛ ውስጥ አለ። እና ቢገስት ቴካዌይ ዛሬ በእውነት ጌታ ማን እንደሆነ ማወቅ ነው። እግዚአብሔር ይመስገን የማዕበሉ ጌታ እንደሆነ ማወቅ፣ ይሄ ነው ትልቁ። ሁሉም ነገር ሆነን ማለት በእውነት እነዛ እኮ ደቀ መዛሙርት ተሊል ያንን ባህር ብዙ ጊዜ አቋርተውት ሊሆን ይችላል። ይሄኛው ግን ማቋረጥ ልዩ ማቋረጥ የሆነው ጌታን ያወቁበት ማቋረጥ ስለሆነ ነው። በህይወት በተለያየ መንገድ ውስጥ እናልፋለን። የምናልፍበት ግን ጌታ ማን እንደሆነ እየገለጠልን ካልመጣ ለሰማይ እየቀረብን አይደለም። ማዕበል ከሰማይ አያርቀንም፣ በፍጹም ከሰማይ አያርቀንም፣ ከዳርቻችን አያርቀንም ወገኖቼ። ለምን? መንገዱን የጀመረው እግዚአብሔር ነው። መንገዱን የጀመረው እግዚአብሔር ነው። በነገራችን ላይ ከዘፍጥረት ጀምሮ እኮ ያለው እኮ ናሬቲቭ ይሄ እኮ ነው። በገነት መኖር የሰው ፈቃድ አልነበረም፣ የእግዚአብሔር ነው። እግዚአብሔር ነው ከሰው ጋር የኖረው አይደለም። እስራኤላውያን ከግብፅ መውጣታቸው የነሱ ጥረት አይደለም፣ እግዚአብሔር ነው ጉዞን ያስጀመረው። መሀል ላይ ምድረ በዳ አለ፣ ኦፍኮርስ። መሀል ላይ ባህር አለ፣ ኦፍኮርስ። ግን ዋት ኢት ማተርስ አት ዘ ኤንድ ኦፍ ዘ ዴይ ማን ነው ጉዞን ያስጀመረው? ወገኖቼ ያዳነን ጌታ ነው። ያዳነን ጌታ ነው። እንዲሁም እኮ የጠራን ጌታ ነው ይላል መጽሐፍ ቅዱስ። የጠራን ጌታ ነው፣ ያዳነን ጌታ ነው። ጥሪውን መጽሐፍ ቅዱስ ሲነግረን ቅዱስ አጠራር ነው ይላል። ዊዝ በጣም ጉድ ኢንቴንሽን የጠራን እግዚአብሔር፣ ሆሊ ለሆነ ፐርፐዝ ነው እግዚአብሔር የጠራን እግዚአብሔር ነው። ያዳነን እግዚአብሔር ነው። የሚያከብረን እግዚአብሔር ነው። የሚቀድሰን እግዚአብሔር ነው። የሚያሳድግ እግዚአብሔር ነው። የሚምር እግዚአብሔር ነው። ሃሌሉያ! የሚያድን እግዚአብሔር ነው። እና በዚህ ሁሉ መካከል ኦኬ የእግዚአብሔር ከሆነ የሁሉ ነገር ሌላው ነገር ይዳዝማር በቃ ይዳዝማር። እና ጉዞ ያስጀመረሽ እህቴ ማን ነው? ወንድሞቼ ጉዞ ያስጀመረን ማን ነው? እንድናገለግለው ይህንን ልብ የሰጠን ማን ነው? በእውነት ይህንን ልብ የሰጠን ማን ነው? በዚህ ውስጥ እንዴት ነው ዝም ብለህ ጉዞ ውስጥ ባለ በድንገት በር ሲከፈት ነው። ጉዞ ውስጥ ባለ መንገድ ውስጥ ባለ በአገልግሎት ጉዞ ውስጥ ባለ ለምሳሌ ይሄ የምናሳልፈው ታይም በእግዚአብሔር መንግስት አገልግሎት ውስጥ ኢንቨስት የምናደርገው ኢነርጂ ታይም በእውነት
እግዚአብሔር ያንን ስለማድረጋችን በልባችን ላይ ትርጉምን ስላስቀመጠ እንጂ በተፈጥሯዊ ጭንቅላት ቢሆን ኖሮ በሴኩለር አስተሳሰብ ቢሆን ኖሮ ምንም የምናደርገው ነገር እኮ ሚዛን ላይ የሚቀመጥ ነገር ላይሆን ይችል ነበር። ግን የምናደርገውን ነገር ህይወታችንን፣ ዓላማችንን ወደፊታችን ላይ እግዚአብሔር ትርጉም ስላኖረ ነው እና ማይ ፖይንት ኢዝ ጉዞውን ያስጀመረን እግዚአብሔር ነው። ወገኖች ሆይ ጉዞውን እግዚአብሔር ካስጀመረን God will take care of the rest። እግዚአብሔር ባህሩን፣ አውሎ ነፋሱን፣ ዌቭን ቴክ ኬር ያደርጋል እና I just want to add on that probably ይህንን እንድንል ይመስለኛል። ልክ ደቀ መዛሙርቶቹ እንዳሉት ይህ ባህሩና አውሎ ነፋሱ የሚታዘዝለት ማን ነው አይደለ? በቃ እግዚአብሔር ይመስገን። ስለ ባህር እግዚአብሔር ማመስገንን ልባችን ባይፈቅድ ግን ልባችን አንድ ነገር ያውቃል። ባህሩ የኢየሱስን ማንነት ገልጦልናል። ይህ ባህሩና አውሎ ነፋሱ ወጀቡና አውሎ ነፋሱ የሚታዘዝለት ማን ነው? እግዚአብሔር የተባረከ ይሁን። ማን ነው? ስለዚህ እግዚአብሔርን ያወቅንበት ባህሩ ኢየሱስ ማን እንደሆነ ነው የገለጠው። ባህሩ ልክ ዮናስ ማን እንደሆነ እንደገለጠ ማለት ነው አይደል? ተሊልዬ ባህሩ ዮናስ ማን እንደሆነ ነው የገለጠው። በተሳሳተ መንገድ ላይ የሆነ ሰው ነው ያለው፣ በሮንግ ሞቲቭ ነው ያለው ምናምን ማለት እና I think those are few points አድ ባደርግ በአንተ ሀሳብ ላይ ተሊልዬ። በጣም ድንቅ ነው። ያስጀመረን የጀመርንበት ጅማሬ ይወስነዋል ፍጻሜያችንን። አሜን። ምን ይዘን ጀመርን? ከማን ጋር ጀመርን ነው። ዮናስ ጅማሬው ከእግዚአብሔር ጋር አልነበረም። የዮናስ ጅማሬ ከእግዚአብሔር ውጪ ነው። ወደ ተርሴስ የሚሄድ የእግዚአብሔር ፍቃድ አይደለም። ወደ ነነዌ የሚሄድ የእግዚአብሔር ፍቃድ። ጅማሬያችን ከተበላሸ ነጋችንም ይበላሻል። መሰረቱ ከተበላሸ ድምድማቱ ይበላሻል። በተበላሸ መሰረት ህይወት አልጀምርም። በተበላሸ መሰረት ህይወት አልገነባም። ቆም ብዬ ምኑ ጋ ነው እግዚአብሔርን ያጣሁት ብዬ ማሰብ አለብኝ። መጽሐፍ ሲናገር ከተመሰረተው በቀር ማንም ሌላ መሰረት ሊመሰረት አይችልም፣ እርሱም ኢየሱስ ክርስቶስ ነው የሚለው። ስለዚህ ከኢየሱስ ውጭ ለኖርኩት ኑሮ ቆም ብዬ ማሰብ አለብኝ። ብልሽት የመጣው ከኢየሱስ ጋር ዲስኮኔክት ሲያደርግ ነው። የዮናስ ብልሽት የመጣው ከእግዚአብሔር ጋር ዲስኮኔክት ሲያደርግ ነው። ከእግዚአብሔር ጋር ያለው ኮኔክሽን ሲያቆም አልፈልግም ያለ እግዚአብሔር ምኖራለው፣ በቃ መልእክተኝነትን አልፈልግም፣ እግዚአብሔርን አልፈልግም ሲል ከእግዚአብሔር ሊያመልጥ ሲል ነው ውድቀቱ የመጣው፣ ማዕበሉ የመጣው፣ ጥፋቱ የመጣው፣ አሳ ነባሪ ሆድ ውስጥ ማደር የመጣው። ስለዚህ ከእግዚአብሔር ጋር ኮኔክሽናችን ሲበላሽ ብዙ ነገሮች ይመጡናል። ምክንያቱም እግዚአብሔር ነው እረኛችን። የእግዚአብሔር እረኝነትን ደግሞ ዘመዶች አሁን እኛ የለመድናቸው እረኞች አሉ፣ ወይ ከኋላ ወይ ከፊት ነው። የእስራኤል እረኝነት እስራኤል እረኛ የሚሆነው እረኛው ከፊት ነው አለ በጎቹ የሚመራው። የእኛ ሀገሩ ደግሞ እረኛው ከኋላ ሆኖ ነው የሚመራው። የእግዚአብሔር ግን ከፊትም ከኋላ ሆኖ ነው የሚመራው። የእግዚአብሔር እረኝነት ከፊት ብቻ አይደለም፣ የእግዚአብሔር እረኝነት ከኋላ ብቻ አይደለም። ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ሲመጣ ለኢየሩሳሌም አለቀሰላት እና ካለቀሰላት ነገር አንዱ ዶሮ ጫጩቶቿን እንደምትሸሽግ እንደዚሁ ነው የሚለው። አይታችኋል። የእግዚአብሔር እረኝነት እንደዚህ ክብብ አድርጎ ነው። ይሄን ከበባ የእግዚአብሔርን እቅፍ ግን እምቢ ካልንስ እግዚአብሔር እቅፍ አድርጎ ከብዙ ከሚወረወሩ ቀስቶች ሁሉ የሚያድነን አምላክ ነው። አልፈልግም ለአንተ መታዘዝ ብለን እንደ ዮናስ ይሄንን የእግዚአብሔርን እቅፍ ሰብረን ስንወጣ፣ የእግዚአብሔርን ፍቃድ ሰብረን ስንወጣ ብዙ ነገሮች ህይወታችን ሜሳፕ ይሆናል። ብዙ ውድቀቶች ያገኙናል። ዛሬም የወደቅንበትን ኮዝ ማወቅ አለብን። እሱን ካላወቅን እንዴት እንደወደቀና መጽሐፍ ኢየሱስ በራእይ መጽሐፍ የሚናገረው ወዴት እንደወደቀኝ ከየት እንደወደቀኝ ነው የሚለው። የቱ ጋ ነው ሚስ ያደረግኩት? ጌታን የቱ ጋ ነው የተዋችሁት? ጌታን የቱ ጋ ነው ያቆማችሁት? ከጌታ ጋር የቱ ጋ ነው የተለያያችሁት? ጌታ ከእናንተ ጋር ካለ በማዕበል ውስጥ መንገድ አለ። ጌታ ከእናንተ ጋር ካለ አሁን ወንድሜ ዴቭ እንዳለው መድረስ አለ። ያስጀመረው ጌታ ከእናንተ ጋር ካለ በክብር መፈጸም አለ። ነገር ግን ዲስኮኔክት ካደረግንስ፣ ከጌታ ጋር ከተለያየንስ፣ ህይወታችን ከቀዘቀዘስ፣ ጌታ ከሌለበትስ እንመለስ። ጌታ አይተወንም። ቅድም ብያችኋለሁ። እንመለስ። እግዚአብሔር በመማር ደስ ይለዋል። እናንተን በማቆም እግዚአብሔር እናንተን በማጥፋት ደስ የሚለው ሴጣን ብቻ ነው። ሰውን በማጥፋት ሰውን በመግደል የሚደሰተው ሴጣን ብቻ ነው። የሰውን ህይወት ሜሳፕ በማድረግ የሰውን ትዳር በመበጥበጥ የሰውን ኢኮኖሚ በመምታት የሚደሰተው ሴጣን ብቻ ነው። እግዚአብሔር እንደዚህ አይነት አምላክ አይደለም። ከወደቅንበት እግዚአብሔር ያነሳናል። ግን አሁንም ኮኔክሽኑን እንቀጥል።
ዮናስ በአሳ ነባሪ ሆድ ውስጥ ሆኖ ኮኔክት አደረገ ከሰማይ አምላክ ጋር። በመቅደሱ ካለ ከእግዚአብሔር ጋር ስምን እጠራለሁ አለ። በማደሪያ አለ አለው። በመቅደስ አለው አለው። ታድነኝ ዘንድ እፈልጋለሁ አለው። እግዚአብሔርን ተለመነው እና ጩኸቴ ወደ መቅደስ ገባ አለው። እግዚአብሔር ከሲኦል ወደ አዳነኝ አለ። ክብር ለጌታ ይሁን። ዛሬም ምንም አይነት ውድቀት ውስጥ እንሆን እግዚአብሔር ጀጃ አያደርግብንም፣ ያድነናል። እንደሚያድነንም እናውቃለን። ሃሌሉያ። ያድነናል። እንደሚያድነንም መጽሐፍት ምስክር ናቸው። ለዚህ የታመነ የኪዳን መጽሐፍ አለን። የኪዳኑ ደም አለን። የሚናገረው የኢየሱስ ደም አለ። እንድናለን። ያድነናል። የማያድን አምላክ አይደለም። ከኃጢአታችን ሊያድነን ነው ልጁን የላክልን። በምንም አይነት እስራት ውስጥ ሆኑ ያድነናል። በምንም አይነት ወጀብ ውስጥ ሆኑ ያድነናል። እኛ ግን ልባችን ከማጋ ከእርሱ ጋር ይሆን፣ ትሑታን እንሆን። ደግሞ ሌላው አሁን ወንድሜ ዴቭ እንዳወራው ኤክስፒሪየንስ በሆንበት ነገር ባልጠበቅነው ነገር እነዚህ እነ ጴጥሮስ እኮ አሳ አጥማጅ ናቸው አይደል? አሳ ያጠምዳሉ። አብዛኞቹ ጌታ ኢየሱስ የጠራቸው ደቀ መዛሙርቶች ባህር ላይ ኤክስፒሪየንስ ናቸው። በጣም በባህር የረቀቁ ናቸው። ታንኳ አላቸው ናቸው። አዲስ አይደለም ለነሱ ታንኳ አላቸው። የራሳቸው እንትን አላቸው። በባህር እንትን ኤክስፒሪየንስ ናቸው። ግን ማዕበል ማቆም አልቻሉም። አንዳንዴ እችለዋለሁ በምንለው ነገር የማንችለው ነገር ይመጣል። አውቀዋለሁ በምንለው ውድቀቶቻችን በነገራችን ላይ በማናውቀው ነገር አይደለም፣ በምናውቀው ነገር አንዳንዴ ወድቀን እንገኛለን። እና የሚጎዳን ደግሞ የማናውቀው ነገር ቢሆን ስለማላቅ ነው ብለን ኤክስኪውዝ እናደርጋለን። በምናውቀው ነገር ስንጎዳ ደግሞ ምህረት ይርቅብናል። እንዴት እያወቅኩ ብለን ጊልቲ ይሰማናል። ዘመዶች ወይ በምናውቀውም ነገር እንፈተን፣ በማናውቀውም ነገር ይምጣብን። ጌታ ግን ከኛ ጋር እንዳለ እርግጠኛ፣ ጌታ ጋር አታች እንዳደረገን እርግጠኛ እንሆን። አዎ የምንወድቀው ውድቀት አስገራሚ ሊሆን ይችላል። በምናውቀው ነገር ልንፈተን እንችላለን። አንድ ላደርገዋለሁ በምንለው ነገር ሊሆን ይችላል የተፈተን ነው ማዕበል የመጣብን። ግን ለሱም ሶሉሽኑ የእኛ መታገል አይደለም። እነዚህ ሰዎች ማዕበሉን ቢታገሉት አያሸንፉትም። ምንም ኤክስፒሪየንስ ቢሆኑ፣ ምንም ደህንነት የተማሩ፣ ምንም አዋቂ ቢሆኑ፣ ምንም ጥቅስ ቢያውቁ፣ ምንም ብዙ ነገር ቢያውቁ ሊድኑ አይችሉም። በማዕበል ውስጥ ሞክረዋልም ደግሞ ለመዳን እኮ ሞክረዋል አይደል? ብዙ ነገር ጥለዋል እኮ እና ግን ሊድኑ አልቻሉም። የኛ ጥረት አያድነንም። ስለዚህ ሙሉ ለሙሉ ራሳችንን ለጸጋው መስጠት አለብን። ጌታ ሆይ እንደምታድነኝ አምናለሁ ብለን ራሳችንን ለጌታ መስጠት አለብን። ራሳችንን ለጌታ በሰጠንበት ጊዜ ጌታ ቅርብ ነው ይላል መጽሐፍ። ሩቅ አይደለም ለማዳን፣ ከስትንፋሳችን ይልቅ ቅርብ ነው፣ ያየናል። አንድ ጊዜ ያነበብኩት ጽሑፍ አለ እንትና ዊችማኒ ብራዘር ዊችማኒ የተናገረው እና ምን ይላል? ሰውየው ዋና አይችልም እና ግን መዋኘት ፈለገና የዋና ገንዳ ውስጥ ራሱን ከተተ። ዳይቭ ገባ፣ ግን ዋና አይችልም እና ሲሞክር ቀላል መስሎት ነበር መዋኘት። እየሰመጠ ሄደ እና የነፍስ አዳኙ ላይፍ ጋርዱ እያየው ዝም አለው። እና እኛ አለ ዊችማኒ ሄደ አታድነውም እንዴ? ስራ ምንድን ነው? ማዳን አይደል እንዴ? እዚህ ጋር ነፍስ አድን ሰራተኛ ሆናል የተቀጠልከው፣ ሂድ አድን እንለዋለን አለ። ሰውየው አያድነውም፣ ዝም ብሎ ይጠብቀዋል አለ። እና ሰውየው ሰምጦ መወራጨቱን ሲያቆም ገብቶ አወጣው። እና ለምን እንዲህ እስኪሰቃይ ትጠብቃለህ ነው ካወጣው በኋላ ለምን እንዴ እንደዚህ ውሃ ጠጥቶ ሆዱ ተነፍቶ እንዲህ እስኪሰቃይ ለምን ትጠብቃለህ ስንለው እንዲህ ብሎ መለሰልን። መጀመሪያ እየተወራጨ ገብቼ ላድነው ብሞክር እሱ ራሱ እኔን ይገለኛል፣ ምክንያቱም ስለሚወራጭ ላድነው አልችልም አለ። ዛሬም እንደዛ ነው ዘመዶች። ራሳችንን ለማዳን ብንወራጭ አንችልም። ብንችል ኖሮ ኢየሱስ አያስፈልገንም። ብንችል ኖሮ ጸጋው አያስፈልገንም። ብንችል ኖሮ እኛው ህጉ ይበቃን ነበር። አንችልም። ይሄን መኑ ራሳችንን መጠበቅ አንችልም። ራሳችንን ማዳን አንችልም። ነገር ግን የሚያድነን ጸጋ፣ የሚያስተምረን ጸጋ ግን አለ። እንደዛ ነው የሚናገረው ጳውሎስ ለቲቶ የሚናገረው። ዓለማዊ ምኞትን የሚያስክድ የእግዚአብሔር ጸጋ ምን ብሏል? ተገልጧል። ጸጋው ነው በቃ ያድነናል። እንደሚያድን ይሄ ከኃጢአት የሚያወጣን የእግዚአብሔር ጸጋ ነው። ያለ ኃጢአትም እንድንኖር የሚያደርገን የእግዚአብሔር ጸጋ ነው። ጸጋና እውነትን የተሞላው ራሱ ደግሞ ክራይስት ነው። ስለዚህ ወደዚህ ወደ ኢየሱስ መምጣት፣ ከጌታ ጋር መተባበር፣ ከጌታ ጋር መታረቅ፣ ከጌታ ጋር ኮኔክት ማድረግ የህይወት ዘመን ወንድሞች፣ የህይወት ዘመን በረከት ነው። የህይወት ዘመን ዋስትና ነው። ከጌታ ጋር ያለ ሰው አይጠፋም። ሃሌሉያ። እና አይዟችሁ ጌታ አለ። በመርከባችን በሚናወጥ ሁኔታ ውስጥ ጌታ አለ። ያለ ጌታ የሄድንባቸው ከሆንን እንመለስ፣ በንስሐ እንጨርስ። ያለ ጌታ እንደ ዮናስ ያለ ጌታ ፍቃድ የሄድንባቸው ዘመኖችን እግዚአብሔር ለምን ሄድክ ብሎ አርጩሜ ይዞ አይገርፍህም። እግዚአብሔር ለምን ያለ ፍቃድ የወጣህ ብሎ እግዚአብሔር ማንንም እንደሱ በመመለስ ነው፣ በመዳን ነው እግዚአብሔር ደስ የሚለው፣ በአንተ መመለስ። እዚህ ይላቸዋል ማርቆስ 15 ላይ
ያ ሰው አባቱ ልጅነቱን ተጠቅሞ የልጅነት መብቱን ሁሉ አባክኖ ሲመጣ አባት በመመለስ ነው ደስ ያለው። እንኳን መጣን ያለው። እግዚአብሔር ለምን ተመለስክ ብሎ የሚገርፍ አምላክ አይደለም። እውነተኛ መመለስ፣ እውነተኛ ንስሐ። እግዚአብሔር የትም አጥፍቶታል። አባትየው እስቲ የታጠፋ ከአመንዝራ ጋር ጠፋ አይደል፣ ከእንትን ጋር ጠፋ አይደል፣ ከእንትን ጋር ጠፋ አይደል እያለ የሰውየውን ኃጢአት አልቆጠረበትም። የልጁን ኃጢአት አንተ ያደረግከው አንተ ወመኔ፣ አንተ ይህን ገንዘቤን እንዲለፋውበትን እንደዚህ አባከንክ አይደል እያለ አባት በዝርዝር የልጁን ኃጢአት። እግዚአብሔር የእናንተን ኃጢአት ቁጭ ብሎ የሚቆጥር አምላክ አይደለም። ዘመዶች ሆይ በኃጢአታችሁ ይገላችኋል፣ ኃጢአታችሁ ያጠፋችኋል። ኃጢአት እንዳያጠፋኝ፣ ኃጢአት ሞትን ወልዶ እንዳይገለኝ ማድረግ ያለብኝ ምንድን ነው? ወደ አባቴ መመለስ፣ ዮናስ እንደተመለሰው መመለስ። በቃ እና መመለስ መዳንን ያመጣል። ከእግዚአብሔር ጋር መሐሪ ነህ ማለት የእግዚአብሔርን የምህረት ፊት ማየት። ቅድም ብያችሁ ስጀምር ብየው ነበር። ይገርማል። ሰሞኑን በጣም ሳስበው የነበረው የእግዚአብሔር ቃል የጌታ ኢየሱስን እንባ አስብ ነበር። ጌታ ኢየሱስ ያለቀሰባቸው ለቅሶዎች አሉ፣ እንባዎች አሉት ጌታ እና አይኖቹን እያየው ጌታ ሆይ እያልኩ እገረም ነበር በኢየሱስ እንባ። እና ምንም ኃያል አምላክ ቢሆን ግን የሚያለቅስ አምላክ ነው። ምንም ፈዋሽ ቢሆን፣ ምንም አዳኝ ቢሆን ኢየሱስ እንባ ያለው አምላክ ነው፣ የሚያዝን አምላክ ነው። እና ታስታውሳላችሁ በአልዓዛር መቃብር ላይ ቆሞ አለቀሰ ይላል። እንደሚያስነሳው እያወቀ ያለቅሳል፣ እንደሚያስነሳው እያወቀ። ምክንያቱም እዛ ጋር የሚያስለቅሰው ነገር ሐዘኒታ ብቻ አይመስለኝም። የነ ማርታ የልብ መሰበር ብቻ አይመስለኝም። የነ ማርያም ማዘን ብቻ አይመስለኝም። ኃጢአት እንዴት ያለ ለሰው ልጆች ሞትን እንዳመጣ ያየበት ነው። እንዴት ኃጢአት፣ ያ ሞት እኮ ጌታ ለእኛ ሞትን አልሰራም። በዘፍጥረት ምዕራፍ 1 ላይ እኮ እኛ ለሞት አልተፈጠርንም። በኃጢአት ምክንያት ነው ሞት የመጣው። ያ በኃጢአት ምክንያት የመጣውን ሞት አየው ጌታ እና ለሰው ልጆች ይህ ያልነበረም እድል ፈንታቸው ብሎ ያለቀሰ ነው የሚመስለኝ ጌታችን። አዎ ሐዘናችን የሚጋራ ነው እና የሚያለቅስ አይኖቹ ስታዩት ስለ እናንተ ያለቅሳል ጌታ። ስለ አልዓዛር ያለቅሳል። ስለ እናንተ የሚያለቅስ አምላክ ነው ያለን። ሃሌሉያ። እንደሚያድነን ያውቃል። በእናንተ ውድቀት አይደሰትም። ሴጣን ብቻ ነው የሚደሰተው። ሰዎች ብቻ ናቸው ሊደሰቱ የሚችሉት። ኢየሱስ እናንተን በማዳኑ ደስ ይለዋል። ሃሌሉያ። ለእናንተ ነው የመጣው ጌታ፣ ለእኛ ነው የመጣው፣ ለሰው ነው የመጣው። ራሱን መስቀል ላይ ያደረገው ጌታ ለእኛ ነው፣ ለኃጢአተኞች ነው አለ ጌታ ኢየሱስ። እኔ የመጣሁት ለጻድቃን አይደለም አለ። ለእነዚህ ለፈሪሳውያን እነዚህ ጽድቃቸውን ለሚቆጥሩ አይደለም አለ። እኔ የመጣሁት ለማን ነው አለ ጌታ? ስለ ኃጢአተኞች ነው ብሏል። ከኃጢአተኞች ጋር ሲውል። ስለዚህ ውድቀታችን ጌታን አይጥለውም። የእናንተ ውድቀት የጌታን ዓላማም አይለውጠውም። በእናንተ ላይ ያለውን ዓላማ አይ ወደቀች፣ ቆይ ሀሳብ ለውጥ አይልም ጌታ። እንደገና አድርጎ ይሰራቸዋል። ያውላችሁ ኤርሚያስን እንዳለው ነው። ኤርሚያስን ሂድ ወደ ሸክላ ሰሪው ቤት አለው አይደል? ያ ሸክላ ሰሪ ሸክላው እጁ ላይ ተበላሸበት፣ እንደገና ውብ አድርጎ ሰራው። እኔም ማለት እግዚአብሔር እስራኤል እንደዚህ ነው የምሰራት አለ። እግዚአብሔር እጅ ላይ የሚበላሽ ነገር የለም። የተበላሸ መሰራችሁ እናንተ ጋር ነው። ታሪክ ያለቀ፣ ህይወት ያለቀ፣ ህይወት የደቀቀ፣ በቃ እንደገና መንፈሳዊነት አይመለስም፣ እንደገና ጥሬን ጥያለሁ፣ እንደገና ሰው አልሆንም፣ እሱን እናንተ ነው ያላችሁት። እግዚአብሔር እንደዛ አይልም። እንደገና ሸላልሜ እሰራታለሁ ነው የሚለው። እንደገና እግዚአብሔር እድል አለው። ጴጥሮስን እንደገና ሰራው። አይገርማችሁም? የሚያስገርም ነገር ሁሌ ሳስብ የሚገርመኝ ሐዋርያቱ በትንሣኤ ኢየሱስን አይተው አልተከተሉትም። ኢየሱስ በተዘጋ ቤት ውስጥ መጥቷል እና ሰላም ለእናንተ ይሁን ብሏል። እጃቸውን ከተው አይተውታል። ጎኑ በተወጋው ጎኑ ውስጥ እጃቸውን ከተው እነ ቶማስ ቼክ አድርገዋል። እርግጥ ኢየሱስ ነው። ከዛን ግን ኢየሱስን አልተከተሉም። ጥብራዶስ ኢየሱስን ትተው አሳ ለማጥመድ ሄዱ ይላል። ኢየሱስን ተበታትኑን የሚለው በትንሣኤ አግኝቷቸው በትንትናቸው ነው የወጣው። ጌታ ኢየሱስ የተበታተኑትን ሄዶ ሰበሰበ። እንደገና እኔ ተገልጬላችሁ በትንሣኤ በዛ በተዘጋ ቤት እኔን አይታችሁ እጄን አይታችሁ እንዴት ትተውኛላችሁ? እናንተ ታማኝ አይደላችሁም ብሎ ሐሳብ አልቀየረም። ኢየሱስ የእናንተን ድካም አይቶ ሐሳብ አይቀይርም። ኢየሱስ ደስ የሚለው እግዚአብሔር ደስ የሚለው በእናንተ መመለስ ነው። ልባችሁን ለጌታ ፍጹም ስበሩ። ሃይማኖት የሚያደርገው ነገር ግብዝ ነው የሚያደርገው። ለህሊናችሁ እውነተኛ እንዳትሆኑ ያደርጋችኋል። ህሊናችሁ የሚያውቃል እኮ አይደል? ለምን በሰው ፊት ኩል ሆኖ መታየት እንፈልጋለን? በሰው ፊት ቆንጆ ሃይማኖተኛ ለምን እንሆናለን? ውስጣችን አልቆ ውጫችንን በኮት ለምን እንሸፍነዋለን? የሆነውን ሆነን ነው ጌታ ጋር መቅረብ ያለብን። የሆነውን ሆነን ያልሆነውን ልንሆን አንችልም በጌታ ፊት። የሆነውን ሆነን ግን ጌታ እዚህ ውስጥ ነን ስንል ጸጋ ይመጣል፣ የጌታ ምሕረት ይመጣል፣ ያነሳናል። እነዚህ ሰዎች ወጀቡ ሲመጣ እኛ እኮ አላሉ። በቃ የሆነውን ሆኖ አቃተን አሉ። በቃ ጌታ ሆይ እሱ እኮ የአናጺ ልጅ ነው። ጌታ ኤክስፒሪያንሱ ራሱ እንደሱ አይደለም። እሱን ጌታ ኢየሱስን ስለ አናጺ ነገር ብትጠይቁት አባቱ ዮሴፍ ጋር የተማረው እሱን ነው። የአናጺ ልጅ ነው የሚባለው። እነሱ ናቸው የባህር ሰዎች፣ እነሱ ናቸው አሳጥማጆች።
ግን በእነሱ ኤክስፒሪየንስ ውስጥ እሱ ጌታ ስለሆነ በቃ እጅ ሰጡ። እጅ እንስጥ ለጌታ። አይታችኋል። በውትድርና ውስጥ አንድ መርህ አለ። በጣም በጣም ዓለም አቀፍ መርህ ነው። ሰው እጁን አንስቶ ወታደር እጅ ካነሳ አትገለውም። ከገደልከው በጦር ወንጀል ትከሰሳለህ። እጁን ያነሳ የተማረከን ምርኮኛ ማንም ሊገለው አይችልም። ጠላትህ እኮ ነው፣ ያ ኢነሚ እኮ ነው። እና ግን እጅህን ካነሳ ኢነሚው አንተን አይገልም፣ ባላንጣዎች ናቸው። እጁን ካነሳ በቃ አለቀ፣ ምርኮኛ ነው። ለጌታ እጃችሁን አንሱ፣ ምርኮኛ ሁኑ ነው መጽሐፍ የሚነግረን። ለጌታ ምርኮኛ፣ ጌታ እየጠበቀን ያለው እጅ እስክንሰጥ ድረስ ነው። ልክ እዛ ዋና እንደማይችለው ሰው ራሳችንን እስክንለቅለት ድረስ ይጠብቃል። እሺ ብትለኝ እኮ አድናት ነበር ይላል። የእናንተን ልብ ይጠብቃል። የእናንተን ልክ የዮናስን መሰበር ልቡ እንደተሰበረ በቃ አንተን ያለኸኝ እንዳለ በመጨረሻ እታዘዛለሁ እንዳለ እግዚአብሔር እንደፈለገ አምራችሁ እግዚአብሔርን ፈልጉት። አምራችሁ ወደ እግዚአብሔር ነው። እግዚአብሔር በኃጢአታችሁ ሊፈርድባችሁ ሳይሆን እንደገና አንስቶ አሸላልሞ በክብር እንዴት እቺ ሴትዮ እንዴት እቺ ልጅ ከዚህ ያለ ቆሻሻ ታሪክ ወጣ፣ እንዴት እንደዚህ ያለ ህይወት ትኖራለች እስኪባል ድረስ ስሙን በእናንተ ላይ ይጽፋል። ክብሩን በእናንተ ላይ ያደርጋል። እግዚአብሔር ለክብሩ የመረጠን ህዝቦች ነን። ዓላማው ራሱ እኛን እግዚአብሔር ሲመርጥ ለክብር ነው የመረጠን እና ለክብሩ የተመረጥነን ዘመዶች ሆይ እንጂ እግዚአብሔር ለውድቀት አልመረጠንም፣ ለጥፋት አልመረጠንም። እስቲ በሉ ባካችሁ፣ እኔ ለጥፋት አልተመረጥኩም በሉ። ለራሳችሁ አልተመረጥንም። እኛ እግዚአብሔር ለምህረቱ የምህረት ዕቃዎች ነን ነው ሮም የሚናገረው። እግዚአብሔር የምህረት ዕቃዎቹ ነው ያደረገ። የምህረቱን ታላቅነት በእኛ ላይ አሳየ እግዚአብሔር። እኛ የቁጣውን መገለጫዎች አይደለንም፣ የምህረቱ መገለጫዎች ነን። እግዚአብሔር እኛን በመማር ስሙ ይገናል በእኛ ቤት በታሪክ መካከል። ሃሌሉያ። ዴቪዬ ቀጥል። እግዚአብሔር የተመሰገነ ይሁን። ያ ከማዕበሉ ታሪክ ነጥሮ የሚወጣው ትልቁ ቁም ነገር የእግዚአብሔር አዳኝነት ነው። እግዚአብሔር አዳኝ ነው። የመላ ዓለሙ አዳኝ ነው። እግዚአብሔር የግል የህይወታችን የነፍሳችን አዳኝ ነው። እግዚአብሔር የተመሰገነ ይሁን እና አጌን ስንጠፋ አይገድህምን የሚለው የነፍስ ጥያቄ በሁላችን ውስጥ ሊኖር ይችላል። ዛሬ ስንጨነቅ ግድ አይልህምን? ስንጠፋ ግድ አይልህምን? እና ከማዕበሉ የተነሳ ከምናልፍባቸው ሁኔታዎች የተነሳ የእግዚአብሔር መልካምነት እና የእግዚአብሔር ማንነት የተለወጠ ሊመስለን ይችላል። እግዚአብሔር ግን አንቼንጂንግ ነው። የእግዚአብሔር ፍቅር፣ የእግዚአብሔር ማንነት፣ የእግዚአብሔር ዓላማ አንቼንጂንግ ነው። በቃ እንዲሁም ከእግዚአብሔር ባህሪያት እኮ አንደኛው ምንድን ነው የሚባለው? ያለመለወጡ ነው አይደል? ኢሚተብል ነው። በቃ አይለወጥም እግዚአብሔር እና እኔ አልለወጥም በቃ ነው ያለው አይደል? ከዚህ የተነሳ እናንተ የያዕቆብ ልጆች የጠፋችሁ አይደላችሁም ነው የእግዚአብሔር ቃል የሚለውና ሂዝ አንቼንጂንግ የማይለወጥ ነው እኛም በማዳን እና የእግዚአብሔር ማዳን ደግሞ ትላንትም ዛሬም ወደፊትም የሚገለጠው በጌታችን በኢየሱስ ክርስቶስ ነው እና በጌታችን በኢየሱስ ክርስቶስ የተገለጠው የእግዚአብሔር የማዳን ክንድ የማይለወጥ ነው። ሁሌ አክቲቭ ነው። እግዚአብሔር የተመሰገነ ይሁንና ዕብራውያን ምዕራፍ 11 ላይ ጌታችን ኢየሱስ ክርስቶስ ዛሬ አይለወጥም ነው የሚለን እኮ። ትላንት ችግር የለውም። ትላንትና ላይ ያው ሲያድን እናውቀዋለን። ሳምራዊቷን ሴት ሲያድን እናውቃለን። ትላንት ደቀ መዛሙርቱን ሲታደግ እናያለን። ትላንት የታመሙትን ሲፈውስ እናያለን አይደለ? ወደፊትም ደግሞ ተስፋ እናደርገዋለን እንደሚመጣ። the point and the challenging thing is ዛሬ ነው። ግን ባይብል እንደዚህ ይለናል፣ ትላንትና ዛሬም እስከ ዘላለሙም ኢየሱስ ክርስቶስ ምንድነው ነው ያው ነው የሚለው። ስለዚህ ኢየሱስ የዛሬያችን ጌታ ነው። ዛሬያችን ላይ ጌታ ነው እና ምንም አይነት ጨለማ የከበበው ዛሬ ይኑረን። ምንም አይነት ብሮክነስ የተሞላበት ጥያቄ የተሞላበት ዛሬ ይኑረን። he is the lord he is the lord። ይህንን ነው ፕሮክሌም የምናደርገው፣ ዲክለር የምናደርገው ይህንን ሪያሊቲ ነው፣ ይህንን ትሩዝ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። in my brokenness, in my darkness, in my lost moment ማለት ነው እና በነገራችን ላይ ጥሩ ሲሰማን በቃ ለጌታ ጥሩ አድርጌለታለሁ ብለን ስናስብ ብቻ አይደለም የኢየሱስ ክርስቶስን ጌትነት ማወጅ ያለብን። in our worst ነው in our deep brokenness we can declare that Jesus is our Lord። በቃ ይሄ ነው በቃ እና የሱ ጌትነት በነገር ሁሉ ይገለጥ ዘንድ ማለት ነው፣ በነገር ሁሉ ይታይ ዘንድ ማለት ነው እና እግዚአብሔር ቅድስናውን እኮ እንዲታይ ያደረገው ብዙ ቅዱሶችን
በመሰብሰብ አይደለም፣ ብዙ ኃጢአተኞችን በመሰብሰብ ነው። የእግዚአብሔርን ሆሊነስ በጣም ዲስፕሌይ የሚያደርገው በጣም ሻይን ያደረገው ማን ነው ካላችሁ የኃጢአተኛ ማንነት ነው። ገብታችኋል? እና እግዚአብሔር ማዳኑን በቃ አዳኝ የሆነው መዳን የሚገባቸውን ሰዎች በማዳን አይደለም። he saved the undeserving መዳን የማይገባቸውን ሰዎች በተኙበት መሞት የሚገባቸውን ሰዎች በተገኙበት ይገደሉ የተባሉ ሰዎችን እግዚአብሔር ምን አለ? አዳነ። እና የኛ የአመፃ ጥልቀት የኛ የአመፃ ብዛት አንዳንዴ ወንጀል የሰሩ ሰዎች ታውቃላችሁ፣ አሁን ሀገር በመክዳት ሊሆን ይችላል፣ ከፍተኛ የሆነ የማጭበርበር ወንጀል የሰሩ ሰዎች በቃ በተገኙበት ይያዙ ይባላሉ አይደለም? ይሄ ምን ኢንተርፖሊስ ነው ምናምን የሚባል ነገር አለ። ሌላ ሀገርም ያለ ፖሊስ ይዛችኋል። እዚህ ሀገር ወንጀል ሰርታችሁ ነው የሄዳችሁት፣ ግን ሌላ ሀገር ያለን ፖሊስ ይዛችኋል። ለምን? ከወንጀሉ ጥልቀት የተነሳ ማለት ነው። እኛ እንደዛ ነበርን። በየትኛውም የዩኒቨርስ ጫፍ ላይ ብንገኝ እኛ የእግዚአብሔር ቁጣ የሚገባን ሰዎች ነበርን። እግዚአብሔር ግን አዳነን። ስለዚህ ይህን ነው ዲክለር የምናደርገው ዴይ ኢን ዴይ አውት ጋድ ሴቭስ። ባይ ዘ ዌይ እንደዛ ነው አይደለም የሚለው ዮናስ ምዕራፍ 2 ላይ ፓስተር ተሪድ እንደዛ እኮ ነው የሚለው። በቃ ማዳን የእግዚአብሔር ነው እኮ የሚለው ዮናስ ምዕራፍ 2 ላይ ቁጥሩን እርግጠኛ ባልሆንም በቃ እዛ አሳ ነባሪ ሆድ ውስጥ ሆኖ ማለት ነው ወይል ውስጥ ሆኖ አንድ ሪያላይዝ ያደረገው ነገር ኦልዶ በኃጢአቱ እዛ ውስጥ ቢገባም ኦልዶ ባለመታዘዙ እዛ ውስጥ ቢገባም ኦልዶ በአመፅ እዛ ውስጥ ቢገኝም ግን ያ ነገር ምንን የገለጠለት? እግዚአብሔር አዳኝ ነው። ማዳን እግዚአብሔር ነው። እና ይህን ትሩዝ ነው ዲክለር የምናደርገው። ሪሊ እግዚአብሔር ማዳን የእርሱ ነው። ማዳን የእርሱ ነው። እንዴ እኛ እኮ ይኸውላችሁ አሁን ነገሮችን ፊክስ የምናደርግበት እኮ አፕሮች እኛና እግዚአብሔር አንድ አይደለም። አሁን በጣም የተበላሸ ሰውን በመራቅ ነው እኛ የምናምነው አይደለም። በቃ ሰውነታችን ያ ስለሆነ ማለት ነው፣ ማንነታችን ያ ስለሆነ ማለት ነው። እንደዛ ነው ብሮክን ሪሌሽንሽፖች ኢቭን ፊክስ የምናደርገው ማለት ነው። እግዚአብሔር ግን ብሮክን ሪሌሽንሽፕን ማለት ያው አመፅና ኃጢአት ከእግዚአብሔር ጋር እንዳንሆን ስላደረገን ያንን እንኳን ብሮክን ሪሌሽንሽፕ እግዚአብሔር ፊክስ ያደረገበት ማነር ምን በመሆን ወደኛ በጣም በመቅረብ ነው። እና በጣም የሚገርማችሁ የጌታ ኢየሱስ ክርስቶስ ልብ ሁሌ በቃ ሜዲቴት ማድረግ ኢን ደ ሚድስት ኦፍ ወጀብና አውሎ ንፋስ ማለት ነው። ኢን ደ ሚድል ኦፍ ደ ስቶርም ጌታ ለእኔ ያለው ልብ ማወቅን የመሰለ ትልቅ ቁም ነገር የለም። እና ያው ማዕበል ነው ወገኖች፣ የጌታን ጉድነስ ዳውት እንድናረግ ነው ያደረገን። የጌታን መልካምነት የጌታን መልካም እረኝነት ዳውት እንድናረግ ነው የሚያደርገው ያው ማዕበል ነው። ያው ማዕበል ነው የጌታን ደግሞ ኬሪንግ ሃርት እንድናይ የሚያደርገን ማለት ነው። እና ኢን ደ ሚድል ኦፍ ዲ ስቶርምስ ኬር የሚያደርግልን ስንጠፋ ግድ አይልህም ምን የሚባል ጌታ አይደለም። እሱ ሊያድነን እንጂ ሊያጠፋን አልመጣም ጌታ። ገብቷችኋል አይደለም? የሆነ ስሜት ውልብ ብሎበት አይደለም ኑ እንሻገር ያላቸው። እሱ ጨርሶ የሚጀምር አምላክ ነው። ገብቷችኋል? ውሃውን የሰራው እሱ ነው። ውሃው ኦፕሬት የሚያደርግበትን ናቹራል ሎ ሴት ያደረገው ራሱ ያ ጌታ ነው። ውሃ ነፋስ ሲነካው ይናወጣል። ይህንን ህግ ያስቀመጠው እሱ ነው። ያ ህግ ግን እሱ ሊገዛው አይችልም። እግዚአብሔር የተመሰገነው እና he truly cares for us really አንድ በእምነት ልንማረው የሚገባው ነገር ያለ ይመስለኛል። ፕሮባብሊ ጴጥሮስ ነው ስንጠፋ ግድ አይልህም ምን ያለው በዛ በስቶርሙ መካከል በአውሎ ንፋሱ መካከል ማለት ነው። እና በጀልባው ኋለኛው ክፍል ግን ጌታ ኢየሱስ ምን ብሎ ነበር ነው የሚለው ባይብል ሲነግረን ተኝቶ ነበር ነው የሚለን። እና ራይት ቢፎር ዛት በጣም የሚገርማችሁ ጌታ ኢየሱስ ክርስቶስ እየጸለየ ነበር እና ደቀ መዛሙርቱ ደግሞ ተኝተው ነበር። እና ሰው ሲተኛ የሚጸልይ ሰው ማዕበሉ በመጣ ጊዜ ይተኛል። እና ለካ ልክ ትዝ ሲለው 12 ላይ እኮ ነው ሊገደል አይደለ? ያው ምን በሞት መካከል መተኛት እንደሚቻል በሚገል በሚያጠፋ ነገር መካከል መተኛት እንደሚቻል ማርቆስ 6 ላይ ተምረዋል። ስለዚህ ፕራክቲከም ሲወጣ ማለት ነው። ፕራክቲከም የወጣ ወይን ቤት ነበር። ስለዚህ በጣም ይገርማችሁ እንደዛ ሰው ሲጨነቅ እኮ ምንድነው የእንቅልፍ ዲፕራይቬሽን እንቅልፋችሁ ሲወሰድ ምንድነው የሚባለው? የእንቅልፍ
ምንድን ነው የሚባለው የእንቅልፍ ከኛ መወሰድ በጣም ከእንቅልፋችን ከሚወሰድባቸው ጊዜያቶች መካከል አንደኛው ስንጨነቅ ነው አይደለ? እና ጴጥሮስ የነበረበት ሁኔታ በጣም ሌጂቲሜትሊ እንቅልፉ ሊወሰድበት የሚችልበት ነው። ምክንያቱም እንደ ነገ ይገደላል፣ እስር ቤት ነው ያለው እና በዛ መካከል ግን ይኸውላችሁ ሰው አይደለም መልአክ ነው መጥቶ የቀሰቀሰው። ማለት መልአክ ሲገለጥ ራሱ እኮ መነሳት ነበረበት። ግን the extent how deep sleep he slept መልአኩ ራሱ መጥቶ መንካት ነበረበት። ሰማያዊ ስፒሪቹዋል ቢንግ መጥቶት ነካው ማለት ነው። ይህንን ጥልቅ እንቅልፍ ከየት ተማረው? ማዕበል ባለበት መተኛት እንደሚቻል ከጌታችን ከኢየሱስ ክርስቶስ ተምሮ ነበር። መተኛት እንችላለን፣ መጨነቅም እንችላለን። ጌትነቱ ከገባን፣ መልካምነቱ ከገባን እግዚአብሔር የተባረከ ይሁን። የኔ ክንድ የምትለውጠው ነገር የለም። የኔ እውቀት የሚፈጥረው ነገር የለም። የኔ አካውንት የሚያመጣው ነገር የለም። የሱ ጌትነት ግን ሃሌሉያ። እና ወገኖቼ ሆይ the lesson from the storm እላለሁ is deep sleep. You can sleep. Really you can sleep. እና ጌታችን ኢየሱስ ክርስቶስ ያንን ነገር ለጴጥሮስ አስተማረው ማለት ነው። ወገኖቼ መፈራት ካለበት ማዕበሉ አይደለም መፈራት ያለበት ጌታ ኢየሱስ ነው። ፈሩ ይላል እኮ ፈሩ ይላል። ልክ ጌትነቱን ሲያዩ ቀድሞ ያስፈራቸው ነገር ማዕበሉ እንደሆነ አቁሞ ኢየሱስን መፍራት ጀመሩ። ወገኖች ሆይ በማዕበሉ ውስጥ የምንፈራው ማንን ነው? እግዚአብሔርን ማለት ይሄ ሬቨረንስ ማለት ነው። አንዳንድ ሰው በጣም ይገርመኛል። ማለት ይሄ ምሳሌ ሊሆን አይችልም። አንዳንድ ሰው ጤና ቦታ ሄዶ አያውቅም። እንደዚህ አኑዋል ቼክአፕ የለው፣ ሴቪንግ አካውንት የለው፣ ትምህርት የለው፣ ግን ራዲካሊ የኢየሱስ ጌትነት ውስጥ ሾክ የሆነ ሰው እንደዚህ አጋጥሟችሁ አቅም ያስቀናኛለን። ለምን? በእርግጥ ያ እምነት ካልተሰጣችሁ እንደዛ መሆና ግን there are people አሜን በቃ ራዲካሊ በጌታ በኢየሱስ ክርስቶስ ውስጥ ሾክ የሆነ ሰው የተጨመረ ሰው በሌለበት ሰው በጭንቀት ሲመታ እሱ ግን ይስቃል። ወገኖቼ ሆይ ሰዎች ሲተኙ ከጸለያችሁ፣ ሰዎች ሲጨነቁ ትተኛላችሁ። ሰዎች ሲተኙ ከጸለይ፣ ሰዎች ሲጨነቁ እንተኛለን። ስለዚህ ወገኖቼ ሆይ የሚፈራውን አውቀናል። አሁን የሚያስፈራው ወገኖቼ ሆይ በዚህ ዘመን ያለው የካልቸራል ዲግራዴሽን አይደለም። ብዙ የባህል ዝቅጠት በዙሪያችን አለ። ብዙ አይነት ወገኖቼ ሆይ የመንፈስ አሰራር፣ የክፉ መንፈስ አሰራር የዓለምን ስርዓት እየዘወረ እየተቆጣጠረ ያለበት ዘመን አለ። ነገ ልጆቻችን በምን አቅጣጫ ነው የሚሰማሩት ብለን እናስባለን፣ እንፈራለን፣ እንሰጋለን። ብዙ ጨለማ በዓለም ላይ ሊኖር ይችላል። የሚፈራውን አውቀናል። የሚፈራው የክርስቶስ ጌትነት ነው። ክርስቶስን የፈሩና ያከበሩ ሰዎች ሌላ ነገር ምንም አያስፈራቸውም። ስለዚህ ፈሩ ይላል። ስለዚህ ማዕበሉ እግዚአብሔርን የበለጠ እንድናከብረው ወደ እግዚአብሔርን ወደ ማክበር ሬቨረንስ እግዚአብሔርን ወደ ማክበር የሚያመጣን ነው። that's the lesson of this from the storm። ማዕበሉ የምንተኛበት ነው። እግዚአብሔር የተመሰገነ ይሁን። እና ማዕበላችሁን ልትተኙበትም ትችላላችሁ፣ ልትጨነቁበትም ትችላላችሁ። ያንን ዲፍረንስ የሚያመጣው ማን ነው? ኢየሱስን እንዴት አይተነዋል? ኢየሱስን እንዴት አውቀነዋል? are we still saying that ለእኛ ግድ ስንጠፋ ግድ አይልህ የምንለው ጌታ ነው ክርስቶስ ኢየሱስ? ወይ you are good, you are faithful፣ አንተ መልካም ነህ፣ አንተ ታማኝ ነህ፣ you are unchanging፣ አንተ ማትለወጥ ነህ፣ በባህሪ አትለወጥም፣ በተስፋ ቃሎች አትለወጥም፣ በባህሪ አትለወጥም ብለን እንደዚህ ምናየውና እንደዚህ ምንናገርለት ጌታ ነው። ጌታ በጀልባችን ውስጥ እና ስለተኛ ግድ የማይለው አይደለም። የተኛው ግድ ስለማይለው አይደለም፣ ኬርለስ ስለሆነ አይደለም። ጌታ በጀልባችን ውስጥ የተኛው ከኋለኛው ክፍል ነው። ለዛውም የተኛው ግድ ስለማይለው ሳይሆን because he was in control of everything። የሱ ጌትነት በቃ ይሄ ነው ማለት ነው። እና the lesson from the storms የምትለዋን ፖይንት አድ ለማድረግ ነው። ተሊልዬ በጣም በጣም ይገርማል። አሁን ስትናገር ያስተዋልኩት ነገር እነሱ ማዕበሉን ይፈሩ ነበር መጀመሪያ አይደል? ከዛን ግን ጌታን ወደ መፍራት አመጣቸው። ጌታን ደግሞ መፍራት ጀመሩ። ምክንያቱም የፈሩት ማዕበል ራሱ ጌታን ይፈራ ነበር ማለት ነው።
ማዕበልና ንፋስ የሚታዘዝለት ይህ ማን ነው ነው ያሉት። ስለዚህ እናንተ የምትፈሩትን ነገር ጌታ አይፈራውም። እናንተ እጅ የሰጣችሁበትን ነገር ጌታ እጅ አይሰጥበትም። የእናንተ ፍርሃት ወደ ጌታ አይተላለፍም። የጌታ ማድረግ አቅም ግን ወደ እናንተ ይተላለፋል። ኢየሱስ ጌታ ነው። ጌታ ትናንትና እርሱ ነበር ማዕበልና ወጀቡ የሚያቆሙ። ጌታ ግን በትንሣኤ ከሄደ በኋላ ሐዋርያቱ ናቸው የቀጠሉት። ስለዚህ ይህንን ከጌታ ነው የተማሩት። የሚፈሩት ነገር ላይ ደግመው ላይፈሩ ያደረጋቸው ያወቁት ጌታ ነው። ጌታን መፍራት ጀመሩ። አሁን ማዕበል መፍራት አልጀመሩም። የሚያስፈራችሁን ነገር እየፈራችሁ መጨረስ የኛ ፋንታ ነው። እንደሱ ማድረግ እንችላለን። እየፈሩ ግን አልጨረሱም። እነሱ ጌታን ቀሰቀሱት እና ጌታን መፍራት ጀመሩ። ጌታን አዩት፣ ግርማውን አዩ፣ ጌትነቱን አዩ፣ ታላቅነቱን አዩ፣ ማድረግ እንደሚችል አዩ፣ ማዕበል እንደሚሰማው አዩ። እናንተ ሰው ስትጠሩ ነው ሰው የሚሰማችሁ አይደል? ስታወሩ ከሰው ጋር ነው። ጌታ ከማዕበል ጋር ወርቶ ማዕበል ይሰማዋል። የተገረሙት በሱ ነው። ምን አይነት ነገር ነው አሉ። እንዴት ሰማው ማዕበሉ? እንዴት ታዘዘለት አሉ። ወጀብና ማዕበል የሚታዘዝለት ንፋስ የሚታዘዝ ይህ ማን ነው አሉ። ጌታ ሁሉ የሚሰማው ጌታ ነው። ሃሌሉያ። የእናንተም ችግር ጌታ ካወራበት ይሰማል። እኛ ጌታን እንቀስቅሰው፣ ከጌታ ጋር ኮኔክት እናድርግ፣ ከጌታ ጋር እንተባበር፣ ከጌታ ጋር አንድ እንሁን፣ ወደ ጌታ ዘወር እንበል፣ ጌታን እንቀድሰው እንጂ የምትፈሩት ነገር ለጌታ የሚያስፈራ አይደለም። በነገራችን ላይ ፍርሃት ለምን ፈራው ምለው አይደለም። መፍራቴ ኃጢአት አይደለም። መፍራታችን መስጋታችን ልክ ነው እኮ ይህ ሰዋዊ ባህሪያችን ነው። ባንፈራ ኖርማል አይደለንም። ጌታ ነው የማይፈራው እንጂ እኛ ፍርሃት ለሰው ልጆች ንጉሥ ይፈራል። ጦር የያዘ መሳሪያ የያዘ ሰው ይፈራል። ብዙዎች የሚፈሩ ምንፈራ ፍጥረት ነን። በኃጢአት ምክንያት ሰው ወደ ፍርሃት ነው የገባው። ስለዚህ ለምን ፈራን አይደለም፣ ስንፈራ የምናደርጋቸው እርምጃዎች ናቸው። እነዚህ ሰዎች ፈርተው ያደረጉት እርምጃ መጀመሪያ ኪሳራ ነበር። ፈርተው ምን አደረጉ? አልሻዬ እንኳን መጣለን እና ፈርተው መጀመሪያ ምን አደረጉ? ያላቸውን ነገር ነው የጣሉት። ፍርሃት ያላቸውን ነገር አስጣላቸው። ከዛ ትዝ ሲላቸው ጌታ ግን አብሯቸው አለ፣ ቀሰቀሱት። ፍርሃቶቻችን ወዴት ነው የሚያመሩን? ፍርሃቶቻችን ወዴት ነው ሊድ የሚያደርጉን? ፈርተን ወደ ጌታ ጉያ ነው የምንሸሸገው? ፈርተን ወደ እግዚአብሔር ነው የምንመጣው? ፈርተን ወደ ኢየሱስ ጋር ነው የምንመጣው? ወይስ አሁንም ኤክስፔሪንሳችንን ታምነን ነው የምንቀጥለው? እኛ አሳ ማጥመድ እንችላለንና እኛ ባህር ላይ ያለንና ባህሩን ኤክስፔሪንስ ነንና እንታገለው። መታገል ፋንታችን ነው፣ ግን ይጨርሰናል፣ ያጠፋናል። አይታችሁ፣ ከመታገል ይልቅ ራሳችንን ከማመን ይልቅ ጌታን ማመን ይበልጣል። ከጌታ ጋር እንተባበር። ጌታ እኛ የፈራነውን ፈጽሞ የሚፈራ አምላክ አይደለም። ለምን ፈራችሁ ደግሞ ብሎ ጌታ የሚወቅሰንም አምላክ አይደለም። ስለዚህ ማዕበል ከመፍራት ጌታን ወደ መፍራት አመጣቸው። ቅድም ዴቪዬ እንዳለው ያ ጴጥሮስ ነው እንግዲህ እዛ ማዕበል ሲፈራ የነበረው። ጌታ ኃይል ስንጠፋ ግዳይ ለም ሲል የነበረው ጴጥሮስ ነው። እስር ቤት ገብቶ ደግሞ እሱም መተኛት የጀመረው ልክ እንደ ጌታ አይታችኋል። እሱም ለጥ ያለው ሞት ላይ ይኸው ጴጥሮስ ነው። ጌታ ይለውጠዋል። እምነታችሁን አሳድጉ፣ ህይወታችሁ አድጉ፣ ልቆ ነገ በሚያስፈራ ቀን እንኳን የማትፈሩበት ላይ ትደርሳላችሁ። ዛሬ ግን ጌታ ትሬኒንግ ውስጥ ናችሁ። ማዕበሉ የመጣው እንኳን መጣ፣ ወጀቡ እንኳን መጣ። መምጣቱ ጌታን እንድናውቀው ያደርገናል። የጌታን ኃይል፣ የጌታን ማዳን፣ የጌታን አቅም እሱን እንድናየውና እሱን እንድንፈራ ያደርገናል። ስለዚህ ለምን መጣ ብላችሁ አትጨነቁ። ማዕበሉ እንኳን መጣ፣ በዚህ ውስጥ የጌታን ክንድ እናያለን። በዚህ ውስጥ የጌታን ግርማ እናያለን። ይልቅም ጌታን እንቀስቅሰው፣ ስራን በለው፣ ፊትን እንፈልጋለን በለው፣ ክብርን ግለጥን በለው። ረሃብተኛ ያድርገን። ከጌታ ጋር ኮኔክት እንሆን እንጂ ማዕበሉን የማይፈራ ጌታ አለ እና እኛም በፍጻሜያችን ዴቪዬ እንዳወራው መልአክ መጥቶ እስኪቀሰቅሰን ድረስ እንተኛለን። ኢየሱስ ጌታ ነው። ጸጋ ይብዛላችሁ። ተባረኩ። ዲስ ኢዝ ማይ ፈርስት ዴይ። እንቀጥላለን። ይሰማል አልዬ? ዋው ፓወርፉል። እልዬ በጣም ደስ ብሎኛል። ዴቪዬ አንተም ተባረኩ። ቅዱሳን ሁላችሁ እተልዬን ፎሎ አድርጉት። እግዚአብሔር የሚገርም ያው እንደሰማችሁት ነው። የህይወታችሁን ለውጥ በእግዚአብሔር ቃል ከፈለጋችሁ ራይት ፐርሰን ተሌላ ነው ማለት አምኜ የምሰጣችሁ ማለት ነው። ቤትዋ እና ፎሎ አድርጉት። ሁላችሁም ፎሎ አድርጉት። አንድ ጊዜ ተልዬ ፎሎ አድርጉትና ተማሩ። አጫጭር ቪዲዮዎች አሉ። እግዚአብሔር ቢፈቅድ መልእክቶቹን በዩቱብ እኛም ላይ ፓስተር አሊ ኡመር ላይ
የሚገርም ስለ ብርሃን የሰማይ ብርሃን የሚገርሙ ትምህርቶችን እኛ ጋር አስተምሯልና I really encouraging you. Thank you so much. Yes, amazing grace. እና ዩቲዩብ ላይ አለ። ከዛ ላይቭ ደግሞ ይገባል። ጌታ ይረዳናል፣ እናገለግላለን። ይሄ የተጠመቀ ወይን አለ ውስጡ እና ትውልድ ሊጠጣው የሚገባው ዴቭንም ሰምታችኋል። ጌታ በጣም ይረዳናል። ለምልሙ፣ በጣም ለምልሙ። ለምልምልኝ እወድሃለሁ በጣም። ከአንተ የእግዚአብሔርን ቃል መስማት ጤንነት በጣም በትውልድ መካከል ለመቀባባት ሳይሆን በእውነት በትውልድ መካከል እግዚአብሔር እየቀሰቀሰ የሚያስቀናችሁ ሰዎች አሉና አሜዚንግ ግሬስ በወንድማችን ፓስተር አሊ ላይ እየተገለጠ ያለው እግዚአብሔር እጅ የሚገርም ነው። ልንጸልይለት ልንማለድለት ይገባል። እኔም ደግሞ አደራ እምላችሁ ጸልዩለት። ይሄ ስራ ቀላል አይደለም፣ ኢዚ ስራ አይደለም። መንፈሳዊ ውጊያ ያለው ስራ ስለሆነ አብረን እንቀጥላለን። መንግስቱ የጌታ ነው። ጌታ ሊመጣ ቅርብ ነው። ስለዚህ ወደ ጎተራው የምናስገባውን ፍሬውን የመከር ጊዜ ነውና ይህንን መከር እንሰበስባለን። አልይ እግዚአብሔር ያክብረ። እንግዲህ የቲክቶክን መንገድ እያሳየኝ ስለሆነ እጅ ነሳለሁ። ቴንክ ዩ ሰማ የሰማይ መንገድ እያሳየኝ ስላለ እግዚአብሔር ይባርክ። ልዩነቱ እዚህ ጋር እሱንማ በደንብ እኮ ስማ፣ እሱማ ተገልጦ ቀንቻለሁ አልኩ እኮ። እሱንማ እንዴ ጌታ ይመስገን። እሱ ላይማ ምጸልይልህ ጉዳይ እኮ ሸክሜ ነው። አሁን ግን የማላቀውን እያሳየኸኝ ነው እና ሌት ሆኛለሁ በጣም። ያው በህይወት ጎዳና ውስጥ ብዙ ኃላፊነት ስትሸከሙ በጣም ብዙ ሰው የሄደበትን ጉዳይ እኛ ዛሬ ገና ከእንቅልፋችን መንቃታችን ያሳዝናል። ግን ስለዘገየን አልዘገየንም እና ስለዘገየን የዘገየነው ለመልካም ነው እና ጌታ በጎ ያደርጋል። ትላንት አንድ ነገር እየተናገርኩ ነበረ። ኤሳው በሰይፉ መኖር ነው የለመደው እና ሁሉ ነገር ችኩል ነው እና ለሆዱ ችኩል ነው፣ ለመብላት ችኩል ነው፣ ለመካር ችኩል ነው፣ ለማግባት ችኩል ነው እና ቢዳዝም ኬር እና አንድ ጊዜ ወደ ቤቱ ያዕቆብ ጸልዮ ከወንድሜ ጋር በሰላም አገናኘኛል እና ሲገናኙ የሁለት ክፍል ሰራዊት ሆኖ ነው የተገናኙት እና ኤሳው አገኘው፣ አቀፈው፣ ሳመው ምናምን እና በጣም ልቤን የነካው ነገር በሚያጠቡና በሚጠቡ እርምጃ እራመዳለሁ አሉ። አብረውኝ ስላሉ እደርስብሃለሁ አሉ እና ምንድነው አይተህ ከሆነ ደብረ ዘይት መንገድ ላይ ምርጥ ጽሑፍ አለ። ለመድረስ ከፈለጉ ቀስ ብለው እንዱ የሚል ማለት ነው። እና አንተ ውስጥ እግዚአብሔር ይህን ስላደረገ እርምጃህን ቀስ አድርጎት ኢየሱስን ብቻ እንድታደምቅ ኢየሱስን ብቻ እንድታይ ነው። ነገር ግን የሚጨርስበትን አቅም አንተ ውስጥ አለ። የሚጨርስበትን እኔ አሁን ባለውበት እድሜ ባለውበት ኃላፊነት በጣም ኢምፕረስ የሚያደርገኝ ህዝብ እኔን መስማቱ አይደለም። እማለቅሰው እጨርሰዋለሁ ወይ ጌታ ሆይ የሰጠኝን ተልእኮ ይዤ ከዳር ደርሳለሁ ወይ? መደመጥ በእግዚአብሔር ሞገስ እንደሆነ የገባኝ አሁን። በፊት መደመጥ ነበር የሚናፍቀኝ፣ ማውራት ይናፍቀኝ ነበር። ይህንን ወንጌል የዛሬ 17 ዓመት አወራው ነበር። ማንም ሰምቶኝ አያውቅም። አሁን ሳወራው ሰው ይሰማኛል። ጥያቄው እግዚአብሔር የወሰናት ቀን የሰዎችን ጆሮና አቴንሽን ይሰጣል። ክብር ለኢየሱስ ይሁን። መደመጥ ምንም አይመስለኝም። የሚመስለኝ ግን ከጌታ ጋር ተራምዶ መጨረስ። ያንን እርምጃ እየተራመድን እንገባለን። ከልዬ በጣም ወድሃለሁ። እሶ ኦነር። ሁላችሁም ቅዱሳን ተባረኩ። ሃቭ ኤ ጉድ ናይት። ቴንክ ዩ ፓስተር፣ ተባረክ። ጸጋ ይብዛላችሁ።